የእናንተን ኦብጀክሽን መያዝ አልቻልኩም። ጆና ያነሳውን ሰምቻለሁ። የእናንተን ኦብጀክሽን ግን መያዝ አልቻልኩም። ምናልባት ላስደግም። እሺ፣ አይ የኔ ኦብጀክሽን ምንድነው? አሁን ፔንቴኮስታሎች ይሄ ኮሚኒኬሽን ኦፍ ኢዲዮማተም የሚሉትን ወይም በእኛም በኩል ደግሞ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ የሚለውን የሚቀበል አይደለም። ስለዚህ ክርስቶስን ወደ መክፈል የምትሄዱባቸው ክፍሎች አሉ እያልኩኝ እያቀረብኩ ነበርና በዚህ ያህል ልዩነት ካለን ደግሞ አንድ ክርስቶስ እንዴት እንላለን የሚል ነው። ቅድም ያነሳሁት የመጽሐፍ ቅዱስ ክፍል ዮሐንስ 3:13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ ይህም በሰማይ የሚኖር የእግዚአብሔር ልጅ ነው ብሎ ይናገራል። የሰው ልጅ ነው የሰው ልጅ ነው ብሎ ይህንን ነገር ይናገራልና እኛ ከዚህ አንጻር ወይም ገንዘብ ከመደራረግ አኳያ ነው ይሄን ቃል እየተነገረ ያለው ብለን እናብራራለን። እናንተ ጋር ስንመጣ ግን የግድ ክርስቶስን መክፈል ግድ ሊላችሁ ነው ይሄንን የማትቀበሉ ከሆነ የሚል ክሌም አለኝና ይሄ ልዩነት ካለ ደግሞ እንዴት አንድ ክርስቶስ ሳለን እንላለን የሚል ጥያቄ ነው። ቃልዬ ባጭሩ ከቀደም ጀምሮ የተወያየንበት ይሄ ነው። እስቲ አንተ ደግሞ ሐሳብ ስትበት። አው ምናልባት ኮሚኒኬቲቭ ኢዲዮማተምን የተመለከተ ከሆነ ባለፈውም ከነሙሌ ጋር ስናወራ ነበረ። የቃል ገንዘብ የስጋ ሆነ ደሞም የስጋ ገንዘብ ለቃል ሆኗል የሚለውን ፔንቴኮስታሊዝሙ ሲቃወመው ነው አይቻላል። ምናልባት እሱ ነገር ተቃውሞ አለው እሱ ነገር ላይ ተቃውሞ አለው ካላችሁ ግን ምናልባት ብታሳዩን አሪፍ ነው፣ ደስ ይለኛል። ግን እኔ እሱ ነገር ላይ ምንም ተቃውሞ የለም ብዬ ነው ማምነው። ምንም አይነት በዚህ ጉዳይ ላይ የተሰራ ኦር የኮሚኒኬቲቭ ኢዲዮማተምን በዛ ደረጃ እንትን የሚያደርግ ነገር የሚቃወም ነገር የለምና ካለ ግን እሱ ላይ ብናወራ እኔም ደስ ይለኛል። እኔ ግን የለም ብዬ ጀምራለሁ። ምናልባት ነገረ ክርስቶስን እንዴት ያዩታል የሚለውን ነገር ማየት ካስፈለገ ግን አሁንም ማሳየት እንችላለን ነው። እስቲ የእናንተን እሺ አስረዳን ቃሌ። አሁን እኛ በምንለው ስጋ የመለኮትን ገንዘብ አድርጓል፣ አምላክነትን፣ ሁሉን ቻይነት፣ በሁሉ ቦታ መገኘት፣ እነዚህን ባህሪያት ገንዘብ አድርጓል የሚለውን ትቀበላላችሁ? አዎ፣ ለምን አንቀበልም? ናይ ሌሎቹ እንግዲህ ሲቃወሙ ስላየው ነው። ዶክተር ዳኒን አስታውሳለሁ። ከማ ጋር ነው? አዎ እኛ ፔንቴኮስታሎች ይህንን ቃል አንቀበልም። አምላክ ሰው ሆኗል፣ ሰው አምላክ ሆኗል ስንል ለራሱ እኛን እኮ ይተቹናል አይደል እንዴ? በመለወጥ ሳይሆን እንደዚህ በኮሚኒኬሽን ኦፍ ኢዲዮማተም ወይም መገናዘብ በሚለው ማለት ነው። እሱማ እኮ የእንትኖቻችን ላይ እዚህ ምንድነው ፎርሙሌሽኖቻችን ላይ እኮ የተለያየ ነገር ልንቀበል እንችላለን፣ የተለያየ አገላለጽ ልንጠቀም እንችላለን። እሱን አይደለ አሁን የእናንተ ቴዎሎጂያኖችም እኮ በዛ ሳይድ በዚህ መንገድ ነው የተባለ ያለው። ካልሴዶኒያን እና የኤፌሶንን ብቻ የያዙ ሰዎችን በዛ መንገድ ነው የሚያስቀምጡት። ስለዚህ በአገላለጽ ጉዳይ ላይ ክሪስቶሎጂካል ተርሞች ላይ ላንስማማ እንችላለን። እናንተ አሁን ለምሳሌ አምላክ ሰው ሆነ ካላችሁ በኋላ ሰው አምላክ ሆነ ስትሉ ምን ማለታችሁ ነው ብለን ብንጠይቅ ሰውነት ወደ አምላክነት ተለወጠ እያላችሁ ነው ወይ ምን እያላችሁ ነው ብለን ብንጠይቅ አግባብነት አለው። ሰው አምላክ ሆኗል ስትሉ ወይ ደግሞ ሰው አምላክ ሆነ ስትሉ ምን እያላችሁ ብለን ብንጠይቅ ማለት ነው። ስለዚህ እሱን መጠየቁ ወይ ደግሞ እዛ ላይ ኦብጀክት ማድረጉ ፔንቴኮስታሊዝሙ ኮሚኒኬቲቭ ኢዲዮማተምን አይቀበልም የሚያስብል አይደለም። እዚህ ደግሞ ሆነ እንደዚህ አይነት ነገር ከዶክተር ዳኒ ጋር ራሱ ሌላ ቤት ተገናኝተን እንደነዚህ አይነት ክሪስቶሎጂካል ኢሹዎች ላይ አውርተናል። ስለዚህ ሰው አምላክ ሆነ ሲባል ምን እየተባለ ነው? ሲምፕሊ ወደ ኋላ ተመልሰን ቸርች ፋዘርስን ራሱ መጥቀስ እንችላለን ነው ብዬ ጠይቃለሁ። ሰው አምላክ ሆነ ሲባል ፎርሙሌሽኑ ልክ አይደለም ብዬ ልሞግት እችላለሁ። ሰው አምላክ ሆኗል ስትል ምን ማለት ነው? አስቀድሞ ሰው ነበረ፣ ከዛ በኋላ ኢንታይም ወደ አምላክነት ተቀይሯል። ወር ደግሞ አምላክ ሆኗል። ራሱ መቀየርን ትቶ አምላክ ሆኗል ሲባል አስቀድሞ ሰው ነበረ። ሰው አምላክ ያልነበረበት ጊዜ ነበረ። ከዛ በኋላ ያ ሰው የሆነ ሳለ አምላክ ሆነ እያልክ ነው ምን እያልክ ነው ብዬ ጠይቃለሁ እኔ ራሴ ማለት ነው። ስለዚህ አምላክ ሰው ሆነ ስል ግን አምላክ ሰው ሳይሆን የኖረበት ጊዜ ነበረ። ከማርያም ማፀን ጊዜው ሲደርስ ግን የማርያምን ስጋ ነስቷልና የዛ ጊዜ አምላክ ሰው ሆነ ትላለ ብዬ እናገራለሁ። ስለዚህ ፎርሙሌሽኖቹ ላይ በዚህ መንገድ ባንግባባ ቅድም ያልከውን በተለይ ደግሞ የኮሚኒኬሽን ኦፍ አትሪቢዩትስን ቤዚክ የሆነ ፖይንት ግን ስተናል ማለት አይደለም። ወይ ደግሞ ቃል
የመለኮትን ገንዘቡ አድርጓል፣ የመለኮትን ባህሪ ገንዘቡ አድርጓል የሚለውን ነገር እንትን እንላለን ማለት አይደለም። ቃል የስጋም ባህሪ ሰው ስጋም የቃልን ባህሪ። ስለዚህ በማርያም ማህፀን ኢንካርኔሽኑ ያንን አድርጓል። ያ ግን ሰው አምላክ ሆነ ለማለት የሚያስችል ግን አይደለም። ፎርሙሌሽኑ ከባድ ነው። ቸርች ሂስትሪ ላይም እሱን ነገር ብዙ አታገኙም። አምላክ ሰው ሆነ የሚለውን ታገኙ እንደሆነ እንጂ ብዬ ሞግታለሁ። ሶ በዛ መንገድ ነው የምናስቀምጠው። ስለዚህ አንተ ኮሚኒኬሽን ወይም መገናዘብን ፕሮቴስታንቱ ይቀበላል እያልከኝ ነው አይደለ? እኛም የምንለው አሁን ውላጤን እነዚህ መጠበቂያዎችን በሻረ ሁኔታ እንደዛ እንደማንል መቼስ ግልጥ ነው ብዬ አስባለሁኝ። እንደዛ የሚል ከሆነ ምንፍቅና ነው፣ እኛም አንቀበልም። ተለወጠ ሳይሆን መገናዘብን ይዘን ነው የምንናገረው ቃል። ከዚህ አንጻር እናንተ ትቀበላላችሁ ይሄንን? መጠበቂያዎቹ በተቀመጡበትማ ሉክ አሁን ኬልቄዶን ላይ እኮ የተቀመጠ ነገር አለ አይደለ? ኬልቄዶን ላይ የተቀመጠው ሲምፕሊ እንትን እየተደረገ መጥቷል። ደግሞ ስትሪንግዘን እየተደረገ አንዳንድ ተርሞች በሁለቱ ቀጥሎ በመጡት ደግሞ ተቀምጦ እናገኛለን። ስለዚህ ያንን ለማለት ምንም የሚያግደን ነገር የለም ነው እያልኩኝ ያለሁት እኔ። ዋናው ጉዳያችን ራሱ የእኛና የእናንተ ልዩነት እኔ ጸሎቴ እሱ ጋር ነው ብዬ አላስብም። ያን ያህል የሰፋ ልዩነትም አለ ብዬ አላስብም። እኛው ካልፈጠርነው በስተቀርና ስትሪክት ሚያፊሲስ ካልያዛችሁ በስተቀር እንጂ ሲምፕሊ ዋናው ልዩነታችን ራሱ ያለው ባህሪ የሚለው ነገር ላይ አንድ ባህሪ ሁለት ባህሪ የሚለው ነገር ላይ ነው። አንድ ባህሪ ስንል ምን ማለታችን፣ ሁለት ባህሪ ስንል ማለታችን ነው የሚለው ላይ ነው እንጂ ባህሪ መገነዛዘብን እዚህ ላይ የሚቃወም ያለ አይመስለኝም። ምክንያቱም ኬልቄዶን ላይ ተመሳሳይ ነገር ስላለ ማለት ነው። አይ ይሄንን የምትቀበሉ ከሆነ ከአንተ የሰማውኝ ነው። በሌሎች ቤቶች ላይ ግን ሊትራሊ ፔንቴኮስታሎች ገብተው ሲናገሩ ሲሰማ ግን ያንን ሪጀክት እንደሚያደርጉ ነበር የሰማሁት። አንድ እሱ ስላለ ነው እኛ በምንድነው እንለያያለን እያልኩ የነበረው። በክርስቶስ ይሄንን ማንቀበል ከሆነ ክርስቶስን ቅድም በነገርኩ መሰረት ካልከፈልን በቀር የመጽሐፍ ቅዱስን ላይ ያለውን እውነት መረዳት አንችልም ብዬ ስለማምን ነውና እኔ ጥሩ ነው። እኔ ቅድም ነገር ያለው ቆይ ሳሚዬ፣ አንተማ ይሄ በዚህ ደረጃ ኮሚኒኬት ያደርጋሉ ሰው አምላክ ሆነ በሚለው ቀበላለሁ ብለኛል እንዴ ሳምሻ? አዎ ሰው አምላክ ሆነ አስሎንጋስ መጠበቂያዎቹ እስካሉ ድረስ እንደፈለግ ተርጉሞ ግን መጠበቂያዎቹ ካሉ ይስከንች ነገር ያለው የኛ ቅድም አውቃለሁ የምትናገረው እንደዛ ነው። አስሎንጋስ እነዛ መጠበቂያዎች እስካሉ ድረስ አራቱ መጠበቂያዎች ብዙ ኮንፊውዝድ ያደርግ ሰው አቦት ላይ ላልብስ ነው ባይዘዌይ በጣም ብዙ ስኮላሮችን ዲፍረንሺየት ብለው የሚያስበው እሱ ነገር አሜን አግሪመንት ላይ ማለት ትልቁ ችግር ያለው ምንድነው? ዲስአግሪመንቱ ያለው እናንተ ልክ እኛ ሁለት ሜትር ስንል ብዙ ሰዎች ሚስአንደርስታንድ ያደርጋሉ። ልክ የኔስቶሪያኒዝምን የምንከተል ይመስላል። አይ ሁለት ባህሪ አስፔክት ፐርሰን እንደሆነ አድርገው ያስባሉ። ሚስኮ ይደረጋል ማለት ነው። እኛ ደግሞ እናንተ ዋን ኔቸር ነው ስትሉ ደግሞ ላይክ ሚክሲንግ የሚባለው ነገር አለ። ይሄ ኢቲካሊዝም እሱን ሰዎች ሊታረሱልና እሱኛው ነገር ላይ ግን ስትሮንግሊ የሆነ ለምሳሌ የሚተባለ ዲስከስ ሲደረግ መጠበቂያዎች ውስጥ ድረስ ዲቫይን ኔቸር ሂውማን ኔቸር ዩናይትድ ፐርሰን እንደነቀስ ኤክስፔሪንስ ሲደረግ አሁን ቅድም ቃል የተጠየቀ ምን ማለት ነው አምላክ ሰው ሆኖ ምን ማለት ነው ስትለው አይ ምናምን ብለህ ስታበረው ደስ ይሆናል። ማብራራት ፈልግ እኛ በምናብራራው ከተቀበላችሁንማ ይሄ እኔ በጣም ደስተኛ ነኝ እውነት ለመናገር። እኛ በምናብራራው ቅድም ግን የገቡ ሰዎች እንደዛ አይነት ነገር እኔ ስላላየሁም ስለነበር እንግዲህ አንተ ንባቡ ምንም ስላላችሁ እኔ እንደምትቃወሙ አድርጌ ነበር ስስል የነበረው ማለት ነው። ኮሚኒኬት ያደርጋል ወይም መገነዛዘብ እንቀበላለን የምትሉ አይመስለኝም ነበር። ለዛ ነው
ቅድም እንዳልኩ መገነዛዘብ ላይ አይደለም ትልቁ ችግር ያለው። ቅድም እንዳልኩ ነው ሰው አምላክ ሆነ የሚለው ሐሳብ ላይ በሐሳብ ደረጃ ሲምፕሊ እናንተ የምታብራሩት ማብራሪያ አይደለም። በቃል ደረጃ ግን ተርሚኖሎጂው ከባድ ነው። እሱን ማለት በጣም የሚከብደን ምክንያቱ ምን እንደሆነ ሪዘርቬሽኑን አስቀምጫለሁ። ያ ማለት ግን ሲምፕሊ መገነዛዘቡን አልተቀበልነውም ማለት ሳይሆን ለመገነዛዘቡ የሰጣችሁ ስያሜ ትክክል ነው ብለን አናምንም ነው። ዋን ኔቸር ላይ እኮ ችግራችን እሱ ነው። ሲምፕሊ የእናንተ ማብራሪያ ወደ ስትሪክት ሚያፊሲዝም እስካልገባ ድረስ ችግር አልነበረውም። ግን ዋን ኔቸር ስትሉ ኔቸርን ምን አድርጋችሁት ነው ትልቁ ጥያቄያችን ያለው አይደለ? እሱ ላይ ማውራት ብንችልም ማለት ነው። ግን አሁን ሰው አምላክ ሆነ ሲባል ሲምፕሊ እንደዛ አይነቱን ነገር ቸርች ሂስትሪ ላይ እሱን ፎርሙሌሽን ብዙ አናገኝም። አንድ ሁለተኛ ነገር ደግሞ ራሱ ሰው አምላክ ሆነ የሚለው አሻሚ ተርም ስለሆነ ለመገነዛዘቡ አንጠቀመውም ነው እንጂ ኔቸሮቹ አንዱ የአንዱን ገንዘብ አድርጓል በነዛ አራት መጠበቂያዎች የሚለውን ነገር እየተቃወምናል። እሱማ በጣም እንቀበለዋለን። ተርሙ ለዛ ነገር የተጠቀማችሁ ሰው አምላክ ሆነ የሚለው ተርም ግን እሱ ላይ ነው ጥያቄ የሚነሳው። ብዙ ጊዜ ሰዎች ሲቃወሙ ካየ ተርሙ ላይ ነው ትልቁ ጥያቄ የሚነሳው እንጂ ዋናው ቴዎሎጂ ላይ እንዲህ ማለታችን ብላችሁ የምታነሱት ቴዎሎጂ ላይ አይደለም። ተርሙ ከባድ ነው ፖይንቱ እሱ ነው። እኔ አንዴ ተርሙን ላይ ነው ማንግባባው ካላችሁ ቆይ እሺ ሌሎቻችሁ ቀጥሉ። ወንድሜ ለሱ ዲያቆን ኢየሱስ ይቀጥልና ከዛ ደግሞ ዲያቆን ትቀጥላለች። እንስተነኝ ሰላም ጸሎት እንዴት አላችሁ? ሰላም ነው። ይቅርታ በጣም እሺ ችግር የለውም። እንኳን ደህና መጣሽ። እግዚአብሔር ይመስገን። ዲያቆን ትቀጥላለህ። ከኔ ትንሽ ጊዜ ስለሌለኝ ነው መቀድሜ ይቅር በለኝ። ምንድነው እሱ በሚገርም ሁኔታ አንድ ነን ብዙም ልዩነት የለንም። ይሄን ቃል አትጠቀሙት እባካችሁ። በጣም በጣም ዴንጀር የሆነ አስተሳሰብ ነው። ልዩነታችን በጣም ሰማይና ምድር በጣም ይቀራረባሉ። ምክንያቱም ነገር እግዚአብሔርን ነው የምናወራው። ስለዚህ መጽሐፍ ቅዱስ ላይ ነው የምናወራው። ስፔሱን ራሱ ለማስቀመጥ የሚከብድበት ደረጃ ማለት ነው። ነገር ግን መጠበቂያዎቹን እኛ እንቀበላለን ሲባል በጣም በሚገርም ሁኔታ ማለት ነው። በዚህ ጉዳይ ላይ ከዶክተር ዳንኤል ጋር አውርተን ነበርና በግንባሩ ላይ አይን የሌለውን ሰው አይን እንዲኖረው ያደረገው በአምላክነቱ ነው ወይስ በሰውነቱ ነው ተብሎ ሲነገር እሱ በሚገርም ሁኔታ ለሐዋርያት በተሰጠው በጸጋው ነው ያንን ሊሰራ የቻለው ተብሎ ነው የተናገረውና እዚህ ጋር ምን ይላል ብዬ ወንድሜ ልጠይቀው አልፈልግም። በቃ አብዛኛዎቹ የሚናገሩትን ነገር ኦልሬዲ አውቀናል ምን እንደሆነ እይታቸው ማለት ነው። እና መጠበቂያዎቹን እንደሱ ሲቀበሉና እኛ ስንቀበል አይገናኝም። ስለዚህ በጣም ያን ያህል እኮ ሰፊ አይደለም አትበሉ አይባልም። በነገር እግዚአብሔር ላይ እንደዚህ ቀላል ነገር የለም። ብዙም አይደለም አይባልም። በቃ እንኳን የሆነች በጣም ጥቂቷ ነገር እግዚአብሔርን ትጎዳለች፣ ክህደት ትፈጽማለች። መጽሐፍ ቅዱስ መሰረት ነው። በቃ እንዳንወላገድ፣ እንዳናሳንስ፣ እንዳናበዛ በልካችን በሰው ልክ እንድናስብ መጽሐፍ ቅዱስ መሰረት ነው። መጽሐፍ ቅዱስን ጠቅሳችሁ ይህ እንዲህ ነው ብላችሁ ማስረጃ ብታስቀምጡ ደስ ይለናል። እኛም እኮ መጠበቂያውን እንቀበላለን ስለተባለ ተቀበላችሁ ማለት አይደለም። ስለዚህ አምላክ ሰው ሆነ፣ ሰው አምላክ ሆነ ብለን ካልን እኛ መጽሐፍ ቅዱስን ጠቅለን ማስረጃ መስጠት እንችላለን። እናንተ ግን አምላክ ሰው ሆነ፣ ሰው ግን አምላክ አልሆነም ብላችሁ የምትሉ ከሆነ ማስረጃችሁን አምጥታችሁ መጽሐፍ ቅዱሳዊ መሰረት አድርጋችሁ ብትመልሱ ነው እንጂ በጣም ትልቅ አይደለም ምናምን ብላችሁ እባካችሁ። የሚወራው ስለ እግዚአብሔር ነው፣ የሚወራው ስለ መጽሐፍ ቅዱስ ነው። ከዚህ አንጻር ይሄንን ቃል ባትጠቀም ለማለት ነው የገባሁትና ከኛ ጋር በጣም ቢግ ስፔስ ያንን ለማለት ነው። ቀጥሉ ሌሎቻችሁ። እስቲ ስፔሱን ግን አሳይን እስቲ ከሆነ ጀልሽን አይቀር አንዴ ቃል ይከተልሽ። እሺ ይቅርታ። እሺ ቴንኪው እህታችን። በመጀመሪያ ጀስት ከዶክተር ዳኒ ጋር ስለነበረው ነገር ያኔው ቀን ገብተን ያወራነው እና የተስማማነው ነገር ነበር። እዚህ ጆናም ነበር መሰለኝ። ስለዚህ ጀስት ከአንድ ሰው ጋር አንድ ጊዜ እና እዚህ ሚዲያ ላይ የተወራውን ነገር ሲምፕሊ እንደ አንድ ኦፊሻል የእምነት አቋምም እንደ አንድ ኦፊሻል የእምነት አለመስማማትም ልትቆጥሪው አትችይም። ስለዚህ እሱን ማስተካከል ይኖርብሻል ብዬ አስባለሁ።
ከዛ ባለፈ ግን ከነገረ ክርስቶስ አንፃር ክርስቶስ ያደረገውን ነገር ያደረገው እንዴት ነው የሚቀድም እያወራው ነበር። እንዴት ነው ለሚለው ነገር የምናነሳው እንደ አንድ ፕሮቴስታንት የምናነሳው ኬልቄዶንን ነው። ስለዚህ የትኛውም የፔንቴኮስታሎችም ይሁን የትኛውም ፕሮቴስታንት ነኝ የሚል አካል በየትኛውም አቅጣጫ የሚያነሳውን ነገር የሚያነሳው ኢየሱስ አንዱ የእግዚአብሔር ልጅ ነው፣ ስለዚህ ያደረገውን ነገር ሁሉ ያደረገው እንደ እግዚአብሔር ልጅነቱ ነው ብሎ ነው። ስለዚህ ያ የእግዚአብሔር ልጅ ወልድ በስጋው ያደረገው ነገር አለ፣ ያ ግን መለኮትነቱን ከቁጥር አውጥቶ በስጋው ብቻ ያደረገው ነገር ግን አይደለም ተብሎ ነው የሚቀመጠው። ለዛ ነው አምላክ በስጋ ሞተ የሚለውን ሐሳብ ቀጥታ የምንወስድበት ምክንያት እሱ ነው። እግዚአብሔር በደሙ የዋጃትን የእግዚአብሔርን ቤተክርስቲያን ሲል ሲምፕሊ ያንን ስለሆነ የሚያስቀምጠው ማለት ነው። ስለዚህ አምላክ በስጋ ሞተ ብለን እንወስዳለን። እንደዚህ አይነቱ ነገር ሲምፕሊ የተለመደ ነው እኛ ጋር። እዚህ የሚነሱ አንዳንድ ሐሳቦች የፔንቴኮስታሉንም ወይ ደግሞ የቀጥታ የፕሮቴስታንቱ ዲኖሚኔሽን ውስጥ ያሉ ጤናማውን ትምህርት የሚያስተምሩ ሰዎች ጋር ያለውን ኦፊሻል የእምነት መግለጫ የሚወክል ስላልሆነ በዛ አስተካክዩ እያወራ ያለሁት እኔ ከዛ አንፃር ስለሆነ ማለት ነው። ከዛ በተረፈ ግን አምላክ ሰው ሆነ የሚለው ኦልሬዲ ቃል ስጋ ሆነ ተብሎ የተቀመጠልን አንተም እኮ ወንድሜ አንተም ያልከው እኛ ይልቀው አንተም ያልከው እኛ የምንመለከተው እንደዚህ ነው ማለት ኦልሬዲ እኛ የሚለው ብዙዎቻችሁ ነው የሚወክለው። አንዴ ልጨርስ። ቀጥል። እሺ አሁን እኛ ብዬ ሳወራ ከዚህ የተለየ እምነት የሚያምን አለ ካልሽ የእምነት አቋም ማምጣት አለብሽ አይደል? በዛ መንገድ ነው መሆን ያለበት። እኔ ግን እኛ ብዬ ሳወራ ኬልቄዶንን ኢንቮክ እያደረኩ ነው እንደ አንድ ፕሮቴስታንቶች ኬልቄዶንን አይቀበሉም የሚል ሐሳብ ካለ አላውቅም። ስለዚህ እንደ አንድ ፕሮቴስታንት ግን እኔ እኛ ብዬ ሳወራ ሲምፕሊ ኬልቄዶንን እንደሚቀበሉ ሰዎች እያወራሁ ነው ያለሁት። በዛ መንገድ ነው እያስቀመጥኩት ያለሁት። አይ ከዛ ውጪ ባለው የምትይ ከሆነና ከዛ የሚለይን የእምነት አቋም የሚያምኑ ቸርቾች አሉ ወንጌል አማኞች መካከል የምትይ ከሆነ ጤናማዎቹን ብቻ ጥቀሽ እንጂ ችግር የለብኝም፣ እኔ ለመቀበል ዝግጁ ነኝ። ከዛ በተረፈ ግን እኔ ኬልቄዶንን እያየው ነው የማወራው ማለት ነው። ከዛ በተረፈ ግን ኢየሱስ ክርስቶስን በተመለከተ የምናነሳው ነገር ለመለኮቱ የተነገረ ነገር ወይም ደግሞ ለአምላክነቱ የተነገረ ነገር ለሰውነቱ አይነገርም ወይም ደግሞ ሁለቱ ተነጣጥለው ነው የሚታዩት የሚል አይነት ትምህርት በፕሮቴስታንቱ ትምህርት ውስጥ ወይ ነው በወንጌል አማኞች መካከል የትኛውም የእምነት አቋም ላይ የለም። ፖይንቱ እሱ ነው። ኦኬ። ስለዚህ በዛ መንገድ ማስተካከል አለብሽ ነው። ከዛ በተረፈ ግን ቃል ስጋ ሆነ ብሎ መጽሐፍ ቅዱስ ይናገራል። ሰው አምላክ ሆነ ብሎ ግን አይናገርም። ተርሟ ላይ ነው የኔ ጥያቄ ያለው። ባህሪያቱ ይገናዛዘባሉ አይገናዛዘቡም? በነዛ መጠበቂያዎች በአንድ አካል ይገኛሉ አይገኙም? ፖይንቱ እሱ አይደለም። ሲጀመር እሱ ራሱ ኮንቴምፕሌቲቭ እንደሆነ እናውቃለን። ነገር ግን ከዛ በተረፈ ሰው አምላክ ሆነ የሚለውን ተርም ለመጠቀም ቤዝ የለም ነው ፖይንታችን። ተርሟ ሰው አምላክ ሆነ የሚለው ተርም በጣም በብዙ አቅጣጫ ሊተረጎም የሚችል ተርም ነው። ቤዝ የለንም። ሂስቶሪካል ቤዝ የለንም። ቢብሊካል ቤዝ የለንም። አምላክ ሰው ሆነ ለሚለው ግን አለን። ዴንጀሩን ቅድም አንስቻለሁ። ስለዚህ ተቋማችን ያለው ተርሙ ላይ እንጂ የተርሙን ስተረጉሙት ያለው ፖይንት ላይ አይደለም። እሱ ላይ መቀራረብ ብንችል እንኳን ተርሙ ግን በጣም ስህተት ነው ብዬ አምናለሁ እኔ። በዛ መንገድ ነው የምንመለከተው። አንድ አይደላችሁም ምናምን የሚለው ነገር ከእምነት አቋም ላይ የምታሳዩ እንጂ ቲክቶክ ላይ አንዳንድ ሰዎች ካወሩት ነገር ላይ የምታሳየው አይደለም ነው ፖይንቱ። ቴንክ ዩ። እሺ ዲያቆን አለ ሐሳብ ነበረ ፖዞናል መሰለኝ። ዲያቆን እሺ ካልመጣ ሙሌ ቅድም ሐሳብ በኋላ ላይ ይሰጣለሁ ብለህ ነበርና እሺ ያንተን ደግሞ ልስማ። ያ ስልክም ሰማላ ስለ ኬኖሲስ ትንሽ አወራሁ ነበርና ኬኖሲስ ላይ አንድ የሚነሳ ነገር ቆላስይስ 2:8 ያለው ሀሳብ አለ አይደል? እሱ በእግዚአብሔር መልክ ሲኖር ሳለ ነገር ግን ራሱን ባዶ አድርጎ የባሪያን መልክ ይዞ ወረደ የሚልበት ቦታ እና እዛ ጋር ኬኖሲስን ያሳያል። ምን አይነት ኬኖሲስ ነው ሲባል የባህሪ ኬኖሲስን አለ። ክርስቶስ ሙሉ በሙሉ አምላክነቱን
ኤግዚስት አላደረገም ወይ ምድር ላይ ሲኖር የአምላክነት ኔቸር ባርኳል የሚለውን ነገር አንዳንድ እንትኖች ያነሳሉ። ክርስቲያን ላይ ኮንደም የተደረጉ እንደነ ሚስጥሮስ ለምሳሌ ሚስጥሮስ ይህን ክፍል በተደጋጋሚ ይጠቅሳል እና ለዚህ ዲፌንስ ሲያደርግ አትናቴዎስ ታሪክ አልቆ መስሞንዴን ዲስከስ አግኔስት አሪያን ሁለተኛ ምዕራፍ ሚስጥሮስ ነው ያልኩት፣ አሪዮስ ነው አሪያን ነው ያልኩት። አሪያንን ዲፌንስ ሲያደርግ እና እንደዚህ አይነት አንዱ ኔቸር ብቻ የሚነገር አይደለም። ኦፍኮርስ ክርስቶስ ሞቷል ብለን እንናገራለን። ስጋ ሞቷል ብለን እንቀጥለው እንችላለን። ግን አምላክነቱ ኮሚኒኬት የማያደርግ አለ። ይህም ሚስጥሮስ በተደጋጋሚ ያወራል። ክርስቶስ አምላክ አልሞተም፣ አምላክ ልሞት አይችልም፣ ሰውነቱ የሞተው ወይም በክርስቶስ ፐርሰንት ኮሚኒኬሽን የሚባል ነገር የለም ብሎ ያስቀምጣል እና ቅዱስ ቄርሎስ ፕሬስ ሌተር ቱ ሳክሰነት በላኮ ላይ እዚህ ላይ ያስቀምጣል። ምን ብሎ ነው ያስቀምጠው? መለኮትነት የሚባለው ነገር ለምሳሌ መለኮት አይሰቀልም ማለት መለኮት ደም አለው ምናምን ተብሎ ሊቀጸል አይችልም። ድሮ ኢንተርታንድ ግን እንደዛ ነበር። የክርስቶስን ሂዩማኒቲ ኮሚሽንን ዲናይ ስለሚያደርግ ኮሚኒኬሽን ሲባል ለምሳሌ ኢየሱስ ክርስቶስ ማለት ቅዱስ ቁርባን ላይ ሁለቱም ኔቸሮች አሉ ብለን እንናገራለን። ኢኔሴንስ በወኔውና በህብስቱ ውስጥ መለኮትነትን ዲቪኒቲን ሁለቱም ኮሚኒኬት ያደርጋሉ። ከዛ አንጻር ነገር ትልቅ ለምሳሌ የራኔስን ሶካረር ካየ ሁለት ሪያሊቲ ነው አለ። ኢቨንሊ እርዝሊ ሁለቱንም ሪያሊቲዎች የያዘ ነው። ያ ማለት ኢንካርኔሽን ማለት ኢንካርኔሽን ሲባል አምላክ ሰው ሆነ ሲባል ሰውነትና አምላክነትን ሁለቱንም ሪያሊቲዎች ኤግዚስት ያደርጋል ማለት ነው። ለአንዱ ኔቸር ብቻ አይደለም ክርስቶስ ወይም ፐርሰንን ፐርሰን ያለ ኔቸር ሊኖር አይችልም። ይህን እንዲሁ ለሁለቱም በከልሲዶን ላይ በሳሪስም እንደማስፈሰን ያወራል። ክርስቶስ ስንል ሁለቱንም ኔቸር ኮሚኒኬት ያደርጋል። እሺ አግኝተሃል ያለህ ወንድሜ ጥያቄ አለ መሰለኝ። አዎ ኩሜ ጥያቄ አለኝ ብለኸኝ ነበረ፣ ጠይቀሽ። እሺ አይ ይሄኛውን ቅድም የተባለው ነው። አሁን ሰው አምላክ ሆነ ስንል እኮ እኛ አምላክ በዘበጸጋ ነው የምንለውና የጸጋ አምላክነት ነው የባህሪ አምላክ ሆነ እያልን አይደለም። ግን ጥያቄው የኔ ምንድነው አሁን ዋናው የቅዱስ ቄርሎስን ቅድም የተጠቀሰው የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ሆነ የሚለውን ያው ሉትራኖች ቅድም ጆናታን የሚል ያነሳ መስሎኝ ነው። ቀጥልሽ። እሺ የኔ ጥያቄ የሚሆነው ሁላችንም ያው እናምናለን የትኛው ቤተ እምነት ነው በፕሮቴስታንት ማያምን የለም የሚለውን የቅዱስ ቄርሎስን የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ሆነ የሚለውን ያው ይሄ ቃል እንደምንለው ይሄ ቅዱስ ቄርሎስ ሲናገር ከተዋህዶ በኋላ የቃል ስጋ አንድ አካል አንድ ባሪ መሆኑን ለማስረዳት ነው። ያው ምሳሌ ዘያጽስ ነው። ቅድም ጆናታን እንዲሁም የጋለ ብረት ምሳሌ ሲያነሳ ያው ቅዱስ ቄርሎስ ለማስረዳት የፈለገው እንደማይለያዩ ነው። ያው እንበለ ህድረት ምንለውን ነውና ያው ምሳሌ ዘያጽስ ምሳሌ ሁሉ ነገር ያብራራል ማለት አለ እንደምናውቀው በቤተክርስቲያናችን። እና የኔ ጥያቄ የሚሆነው ይሄን ቃል እኛ እንቀበላለን የትኛው ቤተ እምነት ነው የማይቀበለው ሲባል አንዳንዱ የሉትራን ይቀበላሉ ቅድም እንዳለው ያው እናውቀዋለን። ግን አንዳንዴ ምሳሌ ካልቪኒስቶች አሉ ሌሎች ሪፎርሞዶችም አንዳንዴ ይሄን ቃል በጥንቃቄ ለነሱ እንዲመች አድርገው ነው የሚቀበሉት እንጂ እኛ ያው እንደምናውቀው ስትሪክት ሚያፌሲስ እንቀበላለን። እና
ይህን ቃል እንዴት ነው አሁን ምሳሌ ሉትራን ሲሉና ካልቪኒስቶች ሲሉ ራሱ አንድ ነው ብለው ነው የሚያምኑት ወይ? ያው እኛ እንቀበለዋለን ሲባል እንዴት የተረዳችሁት ለማለት ነው። ምሳሌ አሁን ተዋህዶ በአካል ደረጃ ኢን ፐርሰን እንጂ በባህሪ አንድ ነው ብለው አያምኑ፣ ስትሪክት ሜታፊዚክስ ስለማያምኑና መለኮት መለኮት ነው ሰውኛ ባህሪ ብለው ነው የሚያምኑት አብዛኛዎቹ። እና ይሄን ነገር አንድ ነው ለማለት ትንሽ አያስቸግርም ወይ ለማለት ነው። እሺ የሚመልሳል ካለ ትሄዳለህ። እሺ ቺምብዬ ስትሪክት ሜታፊዚክሱን እኛም አንቀበለው፣ ማንም አይቀበለውም እኮ ስትሪክት ሜታፊዚክሱን። አሁን ለውይይት እንትን ያደረገውን ለውይይት እየቀረበ ያለውን ነገር ነው እዚህም ከሜታፊዚክስ አንፃር እንቀበለዋለን ምን ያለ ነው። ከካልቪኒስቶቹ አንፃር እንደራሳቸው አድርገው ነው የሚቀበሉት ላልከው እኔ አላውቅም እኔ እንዴት እንደሆነ፣ ወይ ደግሞ እነሱ የሚቀበሉትን አቀባበል ምናልባት እንትን ካደረከው ፕሬዘንት ካደረከው እሱ ላይ ብናወራ ጥሩ ነው። ልዩነቶች አሉ ከሆነ ኤክስፕላኔሽን ላይ አዎ ልዩነቶች አሉ። ልክ እንደ አራተኛና አምስተኛ በተለይ አምስተኛ ክፍለ ዘመን ላይ እንዳለው ልዩነት ሁሉ ከዛ በኋላ እንደቀጠሉ ዲቤቶች ሁሉ ኦፍ ኮርስ ሪፎርምድ ቴዎሎጂውም ላይ እና ሉትራን ቴዎሎጂው ላይ ሌሎቹም ላይ እንትኖች አሉ፣ ውይይቶች አሉ። እነዛ ውይይቶች ሲምፕሊ ከእንትን አንፃር ነገረ ክርስቶሳዊ ሕጸጽ ነው ምናምን ከሚል ነገር አንፃር የሚመጡ ሳይሆኑ እንዴት ኢንካርኔሽንን እንዴት አድርገን እናብራራ ነው፣ ወይ ደግሞ ኮሚኒካቶ ኢዲዮማታምን እንዴት አድርገን እናብራራ ነው ፖይንቱ እንጂ ያን ያህል የገነነ ነገር ኖሮም አይደለም። ከዛ በተረፈ ግን ከክርስቶስ አንድ ባህሪ አንፃር ቄርሎስ ያነሳውን እንዳነሳው እሱ ያነሳውን እኮ እንቀበለዋለን። በኢስተርን ሳይድ ማይታ ከሆነ የበለጠ ክላሪፊኬሽን ስለሚፈልግ ኬልቄዶን ተያዘ ነው እንጂ የቄርሎስ ትክክል አይደለም ብለው አይነሱም አይደል? ማንም አይነሳም እንደዛ። አሁን ቄርሎስ ሌተር 44 እና 45 ላይ ካየኸው በተለይ ለጆን ኦፍ አንቲዮክ የጻፈው ደብዳቤ ተቃውሞ አስነስቶ ስለነበረ ዮሐንስ ዘአንጾኪያ የጻፈው ደብዳቤ ተቃውሞ አስነስቶ ነበረ። እንትኖች ደስ ብሏቸዋል፣ ንስጥሮሳውያኑ ደስ ብሏቸዋል፣ ይኸው ቄርሎስም ሁለት ባህሪ ብሏል፣ ስለዚህ ደስ ብሏቸዋል የሚል ነገር ተነስቶ ነበረ። ስለዚህ ለዚህ ነገር ምላሽ ሲባል የጻፈውን አይታ ከሆነ እኛ እኮ መናፍቃኑ የሚናገሩት ነገር በሙሉ ስህተት ነው እያልን አይደለም። ለምሳሌ እውነተኛው አምላክ ሁሉን የፈጠረው አብ ነው ስላሉ አርዮሳውያኑ ስህተት ናቸው ማለት ነው ወይ? አይደለም። ልክ እንደዛው ንስጥሮስም ይላል ሁለቱን ባህሪያት ጠቅሶ ማውራቱ እሱ አይደለም ስህተቱ ነው ፖይንቱ። ስለዚህ ስህተቱ ምንድነው ሲባል እኛ እንደምንለው ዩኒየኑን አይቀበልም እሱ ብሎ ያስቀምጣል። ከዛ በኋላ ምሳሌ ያመጣል። ሁለቱ ባህሪያት ኤንቲዮሪያ ነው በኮንቴምፕሌሽን ነው እንጂ ይላል። በኮንቴምፕሌሽን በእውቀት በእኛ ባለ አእምሯችን እንደምናውቀው ነው እንጂ ሪሊ መሬት ላይ የተለያዩ አይደሉም ብሎ ያስቀምጣል። እሱ እንደዛ ነው ዋን ኔቸር ዋን ፐርሰን የሚለውን ሲያስቀምጥ ማለት ነው። ያንን ነው እያስቀመጠ ያለው ይሄ የስግው ቃል አንድ ባህሪ የሚለውን ሲያስቀምጥ ማለት ነው። ሶ ይሄ ሚያፊሲስቱ ቴዎሎጉስ የሳርኮሜኔ ብሎ ሲያስቀምጥ የሚያስቀምጠው ልክ እንደ ሰው ነፍስና ስጋ ነው ብሎ ያስቀምጣል። በኮንቴምፕሌሽን ነው ማለትም በቲዮሪ ደረጃ ነው ኦልሬዲ ሁለትነቱ ብሎ የሚያስቀምጠው። ስለዚህ ሁለትነቱን እየካደው ሳይሆን በቲዮሪ ደረጃ ነው እንጂ እናንተ እንደምትሉት ሁለት ሰው ብዬ አይደለም ማስቀምጠው ነው ፖይንቱ። ሶ ምንድን ነው ሰዎችን ስታዩ አለ ቄርሎስ ዘእስክንድርያ ማለት ነው፣ ሰዎችን ስትመለከቱ አንድ ሰው ትመለከታላችሁ አለ። ኦኬ አንድ ሰው ትመለከታላችሁ፣ ግን ያንን ሰው ስትመለከቱት በአእምሯችሁ የምታስቡት ነገር አለ። ስጋና ነፍስ ያለው ሰው ነው ይሄ ሰውዬ፣ ስጋ አለው ነፍስ አለው። ስታዩት ግን ሁለት ሰው አይደለም። ስጋ እና ነፍስ የሚባሉ ሁለት ነገሮች ስላሉት ሁለት ሰው አይደለም፣ አንድ ሰው ነው የምትመለከቱት። አንድ ኮንክሪት ሪያሊቲ ነው የምትመለከቱት ከፊታችሁ አለ። ልክ እንደዛው ነው ጌታችን ኢየሱስም። አዎ እነዚህ ሁለት ባህሪያት አሉ፣ ግን ደግሞ ልክ አንድ ሰው ነፍስና ስጋ ያለው ሆኖ ፊታቸው አንድ ሆኖ እንደሚመጣ ልክ እንደዛ ነው። እነዚህ ሁለቱ አሉ ብለን ለሁለት አንከፍለውም። ምክንያቱም ልክ ፖፕ ሽኖዳ እንደሚያስቀምጡትም ንስጥሮስ ልክ እንደ ቴዎፎሮስ አድርጎታል፣ እንደ አግናጢዮስ ቴዎፎሮስ እንደተባለው ማለት ነው። አምላክ ተሸካሚ አድርጎታል ዩኒየኑን ስለማያምን ብሎ ስለሚያስቀምጥ። ሶ አሁን ወደ ኬልቄዶኑ ስትመጣ ያን ዩኒየን ኬልቄዶኑ ያምናል አንድ። ሁለተኛ ነገር ደግሞ እቺን አንድ ባህሪ ብሎ ቄርሎስ የተናገራትን እቺ ፊሲስ የምትለዋን ሃይፖስታሲስ ይላታል። ሃይፖስታሲስ እንደምታውቀው አካል ማለት ነው። ለእንትናም ባስልዮስ ዘቂሳርያንም ኮንሰልት ብታደርግ ሌተሮቹ ላይ ያንን ያስቀምጣል። ሃይፖስታሲስ አካል። ስለዚህ ያ አንዱ አካል ወልድ ነው። ስለዚህ በዛ በወልድ ግን ሁለት ባህሪያት አሉ ብሎ ያስቀምጠዋል። እነዚህ በሁለት ባህሪያቱ የሚታወቅ ብሎ ነው ግን የሚያስቀምጠው። አሁንም ግኖሪዞሜኖን የሚለውን ቃል ያስቀምጣል ማለት ነው። የግሪክ ቴክስት ያስቀምጣል። ስለዚህ የሚታወቅ ነው ወይ ደግሞ በሐሳብ ደረጃ በእውቀት ደረጃ ሁለት ባህሪ እንዳለው እናውቃለን። እነዛ ሁለት ባህሪያት ግን ተነጣጥለው አንዱ ባህሪ የሆነ ነገር ሲሰራ ሌላኛው ባህሪ ሌላ ነገር የሚሰራ ግን አይደለም። በዛ መንገድ የሚቀመጥ ግን አይደለም። ስለዚህ ለዛ ነው አሁን እንደው ተርሚኖሎጂዎቹን እናያቸው፣ እንደው ቴዎሎጂው ተመሳሳይ አይነት ነገር ነው ወደሚል ነገር እየተገባ ያለው በእናንተና በኢስተርን ሊቃውንት።
የካቶሊክ አንዳንድ ሊቃውንትም አይቻለሁ። አት ሴም ታይም አክራሪዎችም አሉ። ኦፍ ኮርስ ሁለት ነው ምናምን የሚሉ አሉ። ወደኛ ሊቃውንትም ስትመጣ በፕሮቴስታንቱ ሳይድም ተመሳሳይ ነገር አለ። ኢቭን እነ ሮበርት ሌታም አይነቶቹ ሪፎርምድ እንትኑን ቴዎሎጂውን ትንሽ ያዝ የሚያደርጉ ከረር የሚያደርጉ ቴዎሎጂያኖች ራሳቸው እነ ኦሊቨር ክሪስፕ አይነቶቹን ስትመለከት ሪፎርምድ ነው። አሁን ኦሊቨር ክሪስፕ በቃ ጥርት ያለ ሪፎርምድ ሶ እንደነዚህ አይነት ሰዎችን ስትመለከት ኖ ይሄ ነገር መደም መታየት አለበት ወደሚል ሀሳብ የተገባበት ምክንያትም እሱ ነው። እኔም እዛ ፖዚሽን ላይ ነኝ ያለሁት። ስትሪክት የሆነው ጥግ ላይ ያለው ቴዎሎጂ እኔ ያወጣል ብዬ አላስብም። ሶ በዛ መንገድ ነው የምመለከተው። ጥያቄ አቅርበውልህ ነበርና እስቲ ቆይ አንዴ ይቅርታ በዛው ልጨርስ። መምህርን አንዴ ከመለሰለት ብዬ ነው። እሺ መምህር ጥያቄ ከታች ስለጻፉ ስላልተመቻቸው ያንተኑ ማብራሪያ መሰለኝ ሰው ሁለት ባህሪ ነው ታዲያ የሚል ቃል ባብራራው ላይ ያለና ከዛ ቆሜ ጨርሰ ከብርሃነ ቃል ትከተላላችሁ። እሺ ያው አባት እኔ ጨርሻለሁ። አንድ ደቂቃ ይሄ አንድ የተወሰነ ሰከንድ ነውና ያው ልዩነት እንዳለ አተረጓጎም ላይ ነው ልዩነት ያለን ብዬ ነው ማምነው። አሁን ወርቶ አቤት አንዴ እንትን መምህር በረከትን ላስቀምጥና ሌሎችም ስላሉ እንዲያወሩ እነ ጆና ምናምን ሌላ ቤት እየተጠራው ስለሆነ ሰው ሁለት አትወረድ። ለምን ብትወርድ እንትን እኔ ላውራ ነው የምልህ እንጂ ይችኛዋን የመምህር በረከትን መምህር በረከት ሰው ሁለት ባህሪ ነው ወይ ያሉትን ማለት ነው። ኖ ሰው ሁለት ባህሪማ አይደለም። ፖይንቱ ራሱ እኮ ሰው ስለ ሰው ሲያነሳ ቅድም እያለ ነበር። ማን ነው ቁሜ መሰለኝ እያለ ነበር። እሱም እኮ ምሳሌ ኦልሬዲ ያለ ሕጸጽ አይደለም የሚቀመጠው አይደል? ፀሐይ ምናምን ሲቀመጡ እንትናም ቄርሎስም እኮ እያስቀመጠ ያለው ነገር ቢገቡና እንደውም ብናወራ በጣም አሪፍ ነበር። በዚህ ላይ ቄርሎስም እያስቀመጠ ያለው ነገር እንደው ሰው እንደሆነው እንደዛው ነው ምናምን አይደለም እኮ። ኢየሱስ ራሱ ነፍስና ስጋ አይደል ያለው? ምክንያት ነፍስ አለችው እኮ። ስለዚህ አሁን ሶስት ላይ ያደርገው ነው። በዛ ምሳሌ መሰረት ከተሄደ ሶስት ሊሆን ነው ማለት ነው። የሆነ ሶስት ነገር አንድ ሊሆን ነው ማለት ነው። ምሳሌውን በዛ ደረጃ እየተጠቀመው ሳይሆን ስለ አንድ ኮንክሪት ሪያሊቲ እያወራ ነው። ልክ ሰው ነፍስና መንፈስ ኖሮት ግን ፊት ለፊታቸው አንድ ሰው እንደምታዩት ኢየሱስ ደግሞ አምላክም ሰውም ሆኖ ነገር ግን አንድ የእግዚአብሔር ልጅ ነው እንጂ ያለው ከነዛ ሁለት ባህሪዎች የወጣ ሌላ ሁለት ልጆች አይደለም ያለው። ቱ ሰንስ አይደለም ያለው ፖይንቱ እንጂ ሲምፕሊ ስጋን እንደ አንድ ባህሪ ነፍስን እንደ አንድ ባህሪ ወስዶ ሁለት ባህሪ ወደ አንድ ባህሪ መጣ አይደለም ፖይንቱ። ምሳሌዎቹ ግን ምሳሌው እንደሚያሳየው ግን ሰዎችን ስታዩ ፊት ለፊት አንድ ኮንክሪት ሪያሊቲ እንደምታዩ እንደዛው ኢየሱስን ስታዩት አንድ ኮንክሪት ሪያሊቲ ነው የምታዩት ነው ፖይንቱ። ያንን ደግሞ እኛም እንቀበለዋለን እንጂ ሰው ሁለት ባህሪ ነው እያለ አይደለም እሱ። ምሳሌው ግን ዊዝ ሊሚቴሽን ነው የመጣው። ያ ሊሚቴሽን ደግሞ ኦልሬዲ ሰውን አንድ ሰው እንደምንለው ልክ እንደዛው ኢየሱስን ስናይ አንዱን የእግዚአብሔር ልጅ ነው የምናየው ወደሚል ሀሳብ ነው የሚወስደው ማለት ነው። ከዛ ሊሚቴሽን ጋር ነው የተናገረው መምህር። እንደዛ ነው የምናስበው። እሺ ሰላም ቃሌ፣ ጸሎት፣ ጆናታን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሳሚም አለከ እንደና መተማመር ሰላም ብያለሁ። አዎ ሳሚም አለች። እስቲ ቀጥሉ። ለእርሶ ቅድሚያ እንስጥ እና መንገድ ላይ ስለሆንኩ ነው። ምናልባት ድምጽ ምናምን ከረበሸ ብዬ ነው። እስኪ ልሞክር። ይሰማል? ጥሩ ነው። ይሰማል? ጥሩ ነው። መጀመሪያ ከፎርሙላ ከቃል ምናምን አልፎ እውነተኛው ነገር ማለት ጽንሰ ሀሳቡ ነው መታየት ያለበት በሚለው እኔ እስማማለሁ። ማለት አሁን በአንድ ባህሪ ሁለት ባህሪ ትምህርት ዙሪያ ሲደረጉ የነበሩ ለረጅም ጊዜ የተደረጉ ዲያሎጎች ምናምን ውጤታማ ፍሬያማ ናቸው። ባይዘው እኛ በቤተክርስቲያን ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ስርዓትና የውጭ ግንኙነት የሚለው መጽሐፍ ላይ አንዱ የተቀመጠው ነገር እሱ ነው። አብዛኛው የቃላት ጽንሰ ሀሳቦችን በቃል የመግለጽ በሱ ላይ የነበረ ችግር እንደነበረ ኦልሬዲ ስለተገለጸ የቤተክርስቲያናችንም አቋም ስለሆነ ማለት ነው። ግን እነ ቅዱስ ቄርሎስን አሁን ቃሌ ቅድም ያነሳውን ለምሳሌ ብንወስድ ቅዱስ ቄርሎስ በሰው ሲመስል ለምሳሌ የመለኮትንና የትስብእትን ተዋህዶ በሰው ሲመስል ሰው በቃ አንድ ሪያሊቲ ነው።
ሰው በአካል አንድ በባህሪ ሁለት አትለውም ማለት የሰው ልጅ ምሳሌ ከወሰድን በሰው ጋር ኮንቴምፕሌት ልታደርግ ትችላለህ። ሰው ነፍስም አለው ስጋም አለው እያልክ በጽንሰ ሐሳብ ደረጃ ሐሳቡ ኮንቴምፕሌት ሊደረግ ይችላል ኢን ቲዮሪያ የተባለው ማለት ነው። ኢን ሪያሊቲ ሰው አሴ ሪያሊቲ አንድ አካል አንድ ባህሪ ነው ሰው። ያ አንድ ባህሪው ኮምፖዚት ነው። በርግጥ የሰው ባህሪ የነፍስ ባህሪ ብቻም አይደለም። የመለኮት ባህሪ ምንድነው? የስጋ ባህሪም ብቻ አይደለም። ሰው ስትል ነፍስን ብቻ ብትገልጽ ሰውን ሬዲዩስ ታደርገዋለህ። ሰው ስትል ስጋን ብቻ ብትገልጽ ሰውን ሙሉ በሙሉ ሪፕሬዘንት አታደርገውም። እንስሳ ነው የሚሆነው ማለት ነው። ስለዚህ ሰው ኮምፖዚት የሆነ ሪያሊቲ ነው። የነፍስና የስጋ ግን አንድ ሪያሊቲ ነው። እንደዚሁም ሁሉ ኢየሱስ ክርስቶስ he is from two natures ግን አንድ ኮምፖዚት የሆነ ኔቸር ነው። አንድ ሪያሊቲ ነው ማለት ነው። አንድ ሪያሊቲ ነው እንጂ ሁለት ሪያሊቲ አይደለም። እንዳለው ቃል የቅድም ሃይፖስታሲስ የሚለው ሪያሊቲ ነው። ሪያሊቲን ነው የሚገልጠው። ስለዚህ አንድ ሪያሊቲ ነው የሚለው እሱ ነው። ግን ኢንቲዮሪያ በሚለው አሁን በምሳሌው ከሄድን ኢንቲዮሪያ ሰውን በሰው ውስጥ ነፍስም ስጋም አለው ብለህ ኮንቴምፕሌት አድርገህ ሰውን ግን ዋን ፐርሰንት ቱ ኔቸርስ እንደማትለው ሁሉ በክርስቶስ ውስጥ ኢንቲዮሪያ እነዚህን ኮንቴምፕሌት ማድረግህ ዋን ኔቸር ማነው ዋን ፐርሰን ኢን ቱ ኔቸርስ ለማለትም ለምን ያስገድዳል? ማለት ምሳሌው ኮንዶም ፎርስ የሚያደርገው በሰው ውስጥ ነፍስና ስጋ ኑሮ ግን ሰውን ኢን ቱ ኔቸርስ ለማለት ካልተቸገርክ በክርስቶስ ውስጥም እንደዚሁ መለኮትና ትስብእት ኑሮ ግን አንድ ኔቸር ለማለት ለምን ይከብዳል? ሰው ለሰው ኦሬዲ ተብሏል። ሃይፖስታቲክ ዩኒየን ስለሆነ የሰው ራሱ ማለት ባህሪያዊ ተዋህዶ ነው። የማይለያይ ባህሪያዊ ተዋህዶ ስለሆነ ጥሩ ምሳሌ ነው። እንደውም ሰውን በስጋው ብቻ በነፍስ ብቻ ስለማናውቀው ማለት ነው። ስለዚህ ከዚህ ምሳሌ ተነስተን በኢንቲዮሪያ ኮንቴምፕሌት መደረጉ ሰውን ወደ ኢንቱ ኔቸርስ በሁለት ባህሪ ነው የምናውቀው። ሰው ሁለት ባህሪ ነው ቱ ኔቸርስ ነው ወደሚል ካልወሰደህ በክርስቶስ ውስጥ መለኮትና ትስብእት ኮንቴምፕሌት ማድረግህ ቱ ኔቸርስ ነው ወደሚል አይወስድም የሚለውን አርጊውመንት ይገፋል ብዬ አስባለሁ። ለዛ ነው የጠየቁት ቃል። ኦኬ አሪፍ መምህር ዌልካም ሰላም ብያለሁ። ስንት ጊዜያችን ካወራን ያ ለሰው ስንሄድ አንድ አካል አንድ ባህሪ ነው። ለምን ነው አንድ አካል አንድ ባህሪ የምንለው? እንዳሉት ኮምፖዚት ነውና በጣም በክሊር አድርጌ ሲያስቀምጠው ያ ኮምፖዚት ኔቸር አንድ ሴንስን ነው የሚያሳየው ወይም ደግሞ አንድ ሴንስን ብቻ ነው እንትን ሊያደርግልን የሚችለው ኤክስፕሌን ሊያደርግልን የሚችለው እሱ ደግሞ ያ የሰውነት ኢሴንስ ነው ብዬ አስባለሁ። ስለዚህ ያ የሰውነት ኢሴንስ ያ ሰው እንድንለው የሆነን አካል ሰው ብለን እንድንጠራው የሚያስችለው ኢሴንስ የነዚህ ኮምፖዚት ኔቸርስ እንትን ነው። የነዚህ ኮምፖዚት ኔቸርስ ኦር ኮምፖዚት የሆኑ አትሪቢዩቶች ውጤት ነው የሚሆነው ማለት ነው። ወደ አምላክነት ስንመጣ ደግሞ ኦልሬዲ ከአብ ጋር አንድ ባህሪ ብለነዋል ኢየሱስን። ስለዚህ ነፍስና ስጋ ሰውን ሰው ሊያሰኙ የሚችሉ ነገሮች ናቸው። አንድ አካል አንድ ባህሪ ብንለው ሲምፕሊ ሰውን ኢሴንሻሊ ሰው ሊያሰኙ የሚችሉ ነገሮች ናቸው። ኢየሱስ ክርስቶስ በባህሪው ሰው እንደሆነ ሊያናግሩን የቻሉ ነገሮችም ተመሳሳይ ናቸው፣ ነፍስና ስጋ መያዙን። ስለዚህ ምሳሌው እዛ ድረስ መለጠጥ የለበትም ብዬ የማምንበት ምክንያት እሱ። ወደ አምላክነት ስንመጣ ከአብ ጋር አንድ ባህሪ የሆነበት ኢሴንሱ ከዚህኛው ከሰውነት ባህሪው ጋር ኦልሬዲ ሊደባለቅ የሚችል ነገር አይደለም። ለዛ ነው መጠበቂያዎቹን የምናስቀምጥበት ምክንያትም እሱ ነው። ሳይቀላቀል ደግሞ ሳይነጣጠልና እያልን የምናስቀምጥበት ሳይለወጥ እያልን የምናስቀምጥበት ምክንያት እሱ። ስለዚህ ምንድነው ከዚህ ውስጥ የምናገኘው ስንል አንድ የአምላክነት ባህሪ ያለ ወደው የመለኮት ባህሪ ያለ ከአብ ጋር አንድ ባህሪ እያደረገው ከኛ የሚለየውና ምሳሌውን ልክ ለሰው እንደተጠቀምነው ኤግዛክትሊ ሊትራሊ የማንጠቀምበት ምክንያት እሱ ነው ብዬ አስባለሁ። ስለዚህ ኢየሱስ ክርስቶስ ጋር ስንመጣ ከአብ ጋር አንድ የሆነበት ባህሪው አለ፣ ከኛ ጋር አንድ የሆነበት ባህሪው አለ። እኛ ግን ከአብ ጋር አንድ የሆንበት ባህሪ እንደ ኢየሱስ ክርስቶስ የለንም። ራሳችን እንትን ነን እንጂ ማለት ነው። ራሳችን ኮንሰብስታንሻል ነን እንጂ ማለት ነው። ኢየሱስ ግን ኮንሰብስታንሻሊቲው ኦልሬዲ ከአብ ጋር ጭምር ነው እንጂ ከኛ ጋር ብቻ አይደለም።
ስለዚህ አንድ አካል ሁለት ባህሪ የሚለው ፕላውዚብል የሆነ ማብራሪያ ነው የሚልበት ምክንያት ምን እያልን እንደሆነ ሁለታችንም በቴዎሎጂ ውስጥ ብንግባባም፣ ነገር ግን ያ አንድ አካል ስንል ስለ ወልድ እያወራን ነው። ያ ሁለት ባህሪ ስንል ግን ከኛ ጋር ኮንሰብስታንሻል የሆነበትና ከአብ ጋር ኮንሰብስታንሻል የሆነበት ነው። ስለ ሰውነት ስናወራ ግን ያንን አንዱን ብቻ ኔቸር ነው የምናወራው። ስለዚህ ሰውን ሰው ያሰኘው እነዚህ ውህድ ድብልቅ ባህሪያት ናቸው፣ ወይም ደግሞ እነዚህ ስጋና ነፍስ የምንላቸው ነገሮች ናቸው ብለን እናስቀምጣለን። ዛትስ ዋይ ሌተር 44 ላይ ተውት ከሆነ ቄርሎስም መጀመሪያ ስለ ንስጥሮስ ሲያነሳ ንስጥሮስ ሁለት ባህሪ ቢልም አለ። ሁለት ባህሪ ቢልም ነገር ግን ሲግኒፋይ የሚያደርገው ደግሞ የፍሌሽንና የቃልን ነው፣ ወይም ደግሞ የስጋንና የቃልን ነው አለ። ቀጥሎስ ከዛ በኋላ ግን የቃል ባህሪ አንድ ነው፣ የመለኮት ባህሪ ደግሞ አንድ ነው ይላል። ቃል በቃል አንብበው thus also is the case of Nestorius ይልና even if he says there are two natures ሁለት ባህሪያት ቢልም signifying the difference of the flesh and the word of God የስጋንና የቃልን ባህሪ ሲግኒፋይ በሚያደርግ መልኩ ሁለት ባህሪ ቢልም for the nature of word is one የቃል ባህሪ አንድ ነው and the nature of his flesh is another ይሄንንም እሱም ሪኮግናይዝ ያደርጋል። የስጋ ባህሪ ደግሞ ሌላ ነው። but Nestorius does not any longer confess the union as we do ዩኒየኑን እኛ እንደምንቀበለው አለመቀበሉ ነው ችግሩ አለ። ዩኒየኑን ደግሞ እኛ እንቀበላለን አፖስታቲክ ዩኒየንን ማለት ነው። እሱ ግን ይሄን አይቀበለውም ካለ በኋላ ከዛ ግን ሲያስቀምጥ ሌላ and finally we confess the one incarnate faces of God one incarnate faces of God እንዳለ እናምናለን በማለት ያስቀምጥና ከዛ በኋላ ግን እንደዚህ ይላል it is possible to say something አሁን እያብራራን one incarnate faces of God የሚለውን እያብራራን ያለው it is possible to say something such as this about any ordinary man ለአንድ ዝም ብሎ ሰው ይሄንን ማለት እንችላለን for he is of different natures both of the body I say and the soul ስለዚህ ለሰውም ልክ እንደዛው ማለት እንችላለን አለ። አሁን እዚህ ጋር ነው እንትን ስለዚህ ሶል እና ባዲ የምንላቸው ነገሮች አሉ። ለሰው እነዚህን ሁለቱን ማለት እንችላለን። both reason and speculation ነው the difference ልዩነቱን reason እና speculation የምንትን ያደርጋሉ አለ። ኦሬዲ ያውቁታል አለ። but when combined then we got one human faces አንድ human faces እንደምናገኘው እንደዛ በማለት ተናገረ። ከዛስ hence knowing the difference of the natures is not cutting the one Christ into two አንዱን ክርስቶስ ሁለት ክርስቶሶች አያደርገውም። ሁለት ልጆች ሁለት ክርስቶሶች አድርጋል ስለሆነ እንትኑ ክርክሩ ማለት ነው። ስለዚህ አንዱን ክርስቶስ ሁለት አያደርገውም፣ አይከፍለውም፣ ወደ ሁለትነት አይከፍለውም እያለ ያስቀምጣል። ስለዚህ የሰዎችን እንትን ያነሳው የሰዎችን ምሳሌ ያነሳው ለምንድን ነው ስንል ሰዎችን ነፍስና ስጋ ስላላቸው ሁለት ሰዎች እንደማንል አንድን ሰው ሁለት ሰዎች እንደማንል ልክ እንደዛው ለኢየሱስ ክርስቶስም መለኮትና ሰብአዊ ባህሪ ስላለው ሁለት ክርስቶሶች አንልም ወይም ደግሞ ወደ ሁለት ክርስቶስነት አንከፍለውም። ነገር ግን አንድ ያ ኮንክሪት የሆነው አንድ ሪያሊቲ ነው ያለው እያለ ያስቀምጣል። ሶ እኛም በዛ መንገድ ነው የምንረዳው። ሶ አሁን እዚህ ጋር በጣም እንትን ስትሪክትሊ ካልወሰድን በስተቀር ሃይፖስታሲስ እና እኛ ፊሲስ ብለን የምናስቀምጣቸው ነገሮች ከቄርሎስ አወቃቀር በዚህ ደረጃ ካስቀምጠው አወቃቀር በአገላለጽ መልኩ ቢለይ እንጂ በተለይ ፊሲስ የሚለውን ሃይፖስታሲስ ብለን ስለምንወስድ ቴዎሎጂው ተመሳሳይ ነው ብዬ የማምንበት ምክንያት እሱ ነው። እኛም አንድ ሃይፖስታሲስ እንላለን፣ ግን ደግሞ እነዛ ሁለት ፊሲስ አሉ፣ ዲስቲንክት ናቸው። አት ዘ ሴም ታይም ግን እነዚህ ዲስቲንክት ባህሪያት ግን የተነጣጠሉ አይደሉም፣ ክርስቶስን ሁለት የሚያደርጉ አይደሉም። ስለዚህ እነሱ በአንድ አካል የሚገኙ ናቸው፣ ሊነጣጠሉ የሚችሉ አይደሉም ብለን የምናስቀምጥበት ምክንያት ይሄ ነው እላለሁ። መምህር እሺ ቃል ስለዚህ ወደ ትሪኒቴሪያን ወደ ስላሴያዊ ነገር ይገባል ማለት ነው። እንደዛ ከሆነ ለምሳሌ ኮሚኒኬሽን ኦፍ አትሪቢዩትስ መገናዘብን ሁሉም ይቀበላሉ አይደል? በሁለቱም ፓርቲ ያሉት መገናዘብ ባህሪያዊ ነው ወይስ አካላዊ ነው? ለምሳሌ ያው የመለኮትን አትሪቢዩቶች ለስጋ ስንናገር የስጋን አትሪቢዩቶች ለመለኮት በተዋህዶ ምክንያት ስንል ስለዚህ ኦሬዲ የቅድስት ሥላሴ ኔቸር በአንድ ላይ እያስገባ ነው አይደል? አትሪቢዩቱ ራሱ እንደዚያ ከሆነ ቃሌ ሰምተሃል? ሚዩት ላይ ነህ እያወራህ ከሆነ ሳላነሳ ነው እንደ እያወራ ያለሁት። ይቅርታሽ። አይ የቅድስት ሥላሴ ኔቸር እያስገባ ነው የሚለውን ትንሽ ክላሪፋይ ቢያደርጉልኝ ጥያቄውን ደስ ይለኛል። ዝም ብዬ እንዳልመልስ አውት ኦፍ ኖቲንግ እንዳልመልስ። መገናዘብ ኮሚኒዮን ኦፍ አትሪቢዩትስ አለ አይደል? ለምሳሌ ስጋ በተዋህዶ ምክንያት ያገኘው
ከመለኮት ጋር በመዋሃዱ ምክንያት የሚያገኘው ነገር ባህሪያዊ የሆኑ ነገሮች ናቸው አይደል? አትሪቢዩቶቹ ለምሳሌ ዘላለማዊነት፣ ኢንኮራፕቲቢሊቲ ምናምን አሁን ክርስቶስ በተዘጋ በር ሲገባ እነዚህ ነገሮች በተዋህዶ ምክንያት የተገኙ ናቸው። የስጋም ደግሞ ለመለኮት መራብ መጠማት በስጋ በለበሰው ስጋ ተራበ ተጠማ ምናምን እንላለን እና ይሄ ኦሬዲ ስቲል ሁለት እንኳን ቢባል አንድ ሰው ማለት ሁለት ኔቸር እንኳን ቢል ኮሚኒየን ኦፍ አትሪቢዩትስ ከተቀበለ ድረስ በቃ የስላሴ ኔቸር እኮ ኦሬዲ ከትስብእት ጋር በኮሚኒየን ኦፍ አትሪቢዩትስ በቃ አሁን ኦሬዲ ተጣብቋል ማለት ነው። ማለት ሁለት ኔቸር በማለት ምንድነው የምጠብቀው? ኮሚኒየን ኦፍ አትሪቢዩትስን ኮሚኒኬሽን ኦፍ አትሪቢዩትስን ካልተቃወምክ በቀር ሁለት ኔቸር በማለት የስጋንና የመለኮትን ኢንተራክሽን ያዲፒዮ በዩኒየኑ ምክንያት የመጣውን ነገር ማቆም አችልም። ስለዚህ ሁለት ኔቸር በማለት ኔቸሩን ስቲል አሁን በስጋ ተራበ በስጋ ተጠማ ምናምን ስትል ማን ነው የተራበው የተጠማው? ወልድ ነው አይደለ? መራት መጠማት ደግሞ የመለኮት ባህሪ ነው እና የወልድ መለኮት ተለይቶ ተራበ ተጠማ። የወልድ የተለየ ዲቫይን አትሪቢዩት የለውም። ኮሚኒኬት ሲያደርግም የተለየ የሱ ኮሚኒኬት የሚያደርገው በመገናዘብ ኮሚኒኬት የሚያደርገው የተለየ ዲቫይን አትሪቢዩት የለውም እና ሁለት በማለት ምን ትጠብቃለህ? ኦሬዲ ኮሚኒኬሽን ኦፍ አትሪቢዩት ራሱ የለም ካልተባለ በቀር ገብቶ ከሆነ ቃል ጥያቄ እሺ ገብቶኝ ከሆነ መልስ እስቲ። ኮሚኒኬሽን ኦፍ አትሪቢዩትስን እንደውም ሁለት ባህሪ ካላልን ምንም እንደምንጠብቅ እንትን ማድረግ አንችልም ማስቀመጥ አንችልም ብዬ አስባለሁ። ሶ ኦፍ ኮርስ እነዚህ ለስጋ እንትን የምንላቸው ለስጋ ለሰውነት የምንጠቅሳቸው ባህሪያት እንትናቸው ኮሚኒኬሽናቸው ከመለኮት ኔቸር ጋር ነው እንደው ከመለኮታዊ ባህሪ ጋር ነው የምናምነው ጉዳይ ነው። ሶ ግን ይሄንን ስናምን የምናምነው በምን መንገድ ነው ሲባል እያወራን ያለነው ከመጀመሪያ ጀምሮ ቃል ስጋ ሆነ ስንል ራሱ ገና ያው ጀነራል ቢሆንም ነገር ግን ሃይፖስታሲስ ፓርቲኩላር ነው ብሎ እንደሚያስቀምጠው እንደዛው እናስቀምጣለን። ስለዚህ የወልድ ብቻ ነው የሚሆነው። ያ ሰው የመሆን ግብር የወልድ ብቻ ከሆነ እያወራን ያለነው ነገር ኦፍ ኮርስ በአንድ ባህሪ በኮንሰብስታንሻል በሆነው ባህሪ ወልድ ግን በተለየ ግብር እየሰራ ስለሆነ በተለየ አካሉ ብላችሁ እናንተም እንደምታስቀምጡት በተለየ ግብር እየሰራ ስለሆነ በዛ የተለየ ግብር ኦፍ ኮርስ ያ አንዱ ባህሪ በሁለተኛው አካል ከአብ ጋር አንድ ካደረገው ባህሪ ጋር ኮሚኒኬት አድርጓል እንላለን። በምን ሲባል በተለየ አካሉ የሚለው ነገር አለ። ስለዚህ በዛ መንገድ እናስቀምጠዋለን። ሶ መጠበቂያው እንደውም ሎጂካል የሚሆነውና ሴንስ የሚሰጠው እነዚህ ሁለት ባህሪያት ዲስቲንክት እስከሆኑ ድረስ ብቻ ነው። ሁለቱ ባህሪያት ዲስቲንክት ባልሆኑበትና አንድ ባህሪ ብለን በዘጋንበት ምን እንጠብቃለን? ምንም ልንጠብቅ አንችልም። እንደውም ይሄኛው ነው እኔ በጣም ዲያፊሲሱን እንደውም ጥሩ እንትን አለው ብዬ የማስበው ጥሩ ግራውንድ አለው ብዬ የማስበው በዚህ ምክንያት ነው። ስለዚህ በተለየ አካሉ ነው ያን ያደረገው። ያ የተለየ አካል አንድ ባህሪ ነው። ኦፍ ኮርስ አንድ ባህሪ ነው። ስቲል ኢንካርኔሽኑ የተከናወነው ግን በዛ በተለየ አካል ነው እንላለን። ስለዚህ እዛ ጋር ብዙ ምን ላይ በግራውንድ አለን ብዬ አላስብም። ሶ መጠበቂያው የሚሰራው በዛ በተለየ አካል ነው ማለት ነው። መምህር ጨርሰዋል? በደንብ አይሰማም ለነገሩ ውጭ እንትኑ ድምጽ ምናምን አለ። ኤኒዌይስ ያ ሐሳቤን ተረድቶት ከሆነ ቃሌ ኮሚኒኬሽን ኦፍ አትሪቢዩትስ የኔቸር ጉዳይ አይደለም ወይ ነው የኔ ሐሳብ። የአካል ብቻ ጉዳይ አይደለም። አትሪቢዩቶች የኔቸር መገለጫ ናቸው፣ የኔቸር መታወቂያ ናቸው። ስለዚህ በሁለት ኔቸር በማለት ምንድነው ኔቸርን የስላሴን ኔቸር ለመጠበቅ ነው ከተባለ በኮሚኒኬሽን ኦፍ አትሪቢዩትስ በኔቸሮች ኢንተራክት ያደርጋሉ። ኦሬዲ ሁለት ቢባል እንኳን ኢቭን በኬልቼዶኒያን ፎርሙላ ሁለት ኔቸር እንኳን ቢባል ስቲል ግን ኮሚኒኬሽን ኦፍ አትሪቢዩት አለ በተዋህዶ ምክንያት ማለት ነው። ተዋህዶ ኢኔብል ያደረገው ያስቻለው ኮሚኒኬሽን ኦፍ አትሪቢዩት አለ። እንትና የስጋ ፕሮፐርቲ ለመለኮት የመለኮት ለስጋ ሆኖ
በተዋህዶ ምክንያት የሚለው የቅዱስ ቄርሎስ ማለት ነው። እሱ ራሱ እንደዚህ ብለን ከሄድን በቅድሙ አርጊውመንት ከሄድን አይ አንድ ኔቸር ካልንማ ኦልሬዲ የሥላሴ ኔቸር ማስገባታችን ነው ካል በኮሚኒኬሽን ኦፍ አትሪቢዩትስ ምክንያት ራሱ የሥላሴ ኔቸር ወደ ተዋህዶ አስገባን ለምን አይባልም? ምክንያቱም አትሪቢዩቶቹ ኮሚኒኬት የሚያደርጉት በኔቸር ሌቭል እንጂ በፐርሰን ሌቭል አይደለም። ምክንያቱም ወልድ በፐርሰን የተለየ ቢሆን በኔቸር የተለየ ስላልሆነ ማለት ነው። በኔቸር በባህሪው ከአብና ከመንፈስ ቅዱስ ስለማይለይ ለምሳሌ ኢሞርታሊቲ በተዋህዶ ምክንያት ለስጋ ገንዘብ ሆነ ስንል ያ ኢሞርታሊቲ የወልድ ኢሞርታሊቲ ብቻ አይደለም፣ የአብና የመንፈስ ቅዱስም ኢሞርታሊቲ ነው። ኢሞዋቲነት፣ ኢተርኒቲ እና እነዚህ አትሪቢዩቶች ኔቸርን የሚገልጹ ናቸው። ስለዚህ ኦልሬዲ በተዋህዶ ምክንያት ከስጋ ጋር ኢንተራክት አድርጓል በአትሪቢዩት ሌቭል በኮሚኒኬሽን ኦፍ አትሪቢዩት ማለት ነው። ስለዚህ ኦልሬዲ የሥላሴ ባህሪ በዛ ሎጂክ ከሄድን ማለት ነው። ቅድም ቃሌ አይ ሁለት ኔቸር ካልንማ የሥላሴ ኔቸር እያስገባል ነው ባለው ሎጂክ ከሄድን ኮሚኒኬሽን ኦፍ አትሪቢዩት ስንናገርስ የሥላሴ ኔቸር ኦልሬዲ እያስገባን አይደለም ወይ የሚል ነው። ምናልባት ግልጽ ከሆነ ካልሆነ ውይይታችሁን ቀጥሉ፣ ችግር የለም። እኔ በደንብ ድምጽም እየተሰማኝ ስላልሆነ ምናልባት ፖይንቱን ስጨው ሊሆን ይችላል። ተረጋግተው እንደውም በዚህ ጉዳይ ላይ በሰፊው ብናወራ በጣም ደስተኛ ነኝ። ተሰምቶኛል፣ በደንብ ነው የተሰማኝ። ግን እርሶም በጣም ፍሪ ታይም ኖሮት ብናወራበት ደስ ይለኛል። ባለፈው ኩነት ላይ እንዳወራ ነው ማለት ነው። ግን በዋናነት ወደ ሥላሴ ሲመጣ እሱ ነው እኮ የመጀመሪያ የኛማ ራነቃል ሜት ቁጭ ብሎ ማውራቱ የሚያስፈልግ ነው ይሆናል እንጂ ዋን ኔቸር ስትሪክት ከሆነ ራሱ የኛ እንትን ራሱ ሷል ዋን ኔቸር ስትሪክት ከሆነ ያ ዋን ኔቸር ያልነው ሲምፕሊ የወልድን ስለሆነ የትሪኒታሪያን አስፔክቱን ችግር ውስጥ የሚከተው እንደውም እሱ ነው የሚል ክስ ነው። ኦፍ ኮርስ እኛም ጋር ያለው እሱ ነው አንዱ ከብዙዎቹ አንዱ ማለት ነው። ግን እኛ ሁለታችንንም የሚያወጣ ነገር አለ ከዚህ ውስጥ። ለዛ ነው እኔ እንደው አገላለጹ የትኛው ነው ትክክለኛ የሚለው ነው እንጂ ቴዎሎጂው ላይ ብዙ መከራከር የለብንም ብዬ የማምነው። ለምን ሲባል ሁለታችንም አንድ ኮመን ግራውንድ ላይ ቆመናል። ታዲያ ያ ኮመን ግራውንድ ላይ የቆምነው እንዴት ነው ስንል የሰራውን ነገር ሁሉ ወልድ የሰራው በተለየ አካሉ ነው ብለን እናስቀምጣለን። ስለዚህ የሰራውን ነገር የሰራው ስንል ወልድ በተለየ አካሉ ነው የሰራው ስንል እኮ ሲምፕሊ ኔቸርን ከግምት አስገብተን ጭምር ነው የምናወራው። ምክንያቱም ወልድ ከአብ ጋር ኮንሰብስታንሻል ስለሆነ። ስለዚህ በዋን ኔቸር የሚሆን በቱ ኔቸር ወልድ ሰው ሆኖ መጥቷል ባልንበት ቅጽበት ወልድ ሰው ሆኖ ከመጣ ከወልድም ጋር ኮንሰብስታንሻል አድርጎታል። ዛትስ ዋይ ጆን ኦፍ አንቲዮክ በጻፈው ደብዳቤ ላይም ቄርሎስ እንትን የሚያደርገው ሲምፕሊ እኔ ዋን ኔቸር ስል ብሎ ሲያብራራ፣ አንዳንድ እኮ የሥነ መለኮት ሊቃውንት ግን እንደዚህ ያደርጋሉ። ለአምላክነቱ የሚገባውን ለአምላክነቱ የማይገባውን ደግሞ ዝቅ ያለውን ለሰውነቱ ያደርጋሉ ብሎ እንደተሳሳቱ ሳይሆን እሱ የሚለውን ነገር አንዳንዶች በዛ መንገድ የሚያስቀምጥበት ምክንያት እሱ እያደረግን ያለ ነው። ቄርሎስ እዛ ደብዳቤ ላይ መጨረሻ ላይ ያስቀመጠውን ነገር ነው እያደረግን ያለ ነው። ምን ማለት ነው? በተለየ አካሉ ሰው ሆኖ ሲመጣ ከአብ ጋር አንድ ባህሪ እንደሆነ ሁሉ ከኛም ጋር ኮንሰብስታንሻል ሆኗል፣ አንድ ባህሪ ሆኗል። እነዛ ሰብስታንሶች ትሪኒታሪያን አስፔክት ላይ ሄደው ችግር የማይፈጥሩበት ምክንያት ወልድ በተለየ አካሉ ያደረገው ነገር ስለሆነ ነው ሙግታችን። ግን ሲመስለኝ አሁን ባሉበት ሁኔታ ሳይሆን ቁጭ ብለን በደንብ ብናወራው I would be really happy። መምህር በጣም ደስ ይለኛል ዛሬ ራሱ ስላወራን በጣም ይሻላል። ልክ ነው። እሺ ካሊ ቴንክ ዩ። እሺ ሰላም ሁኑ። እሺ መምህር ተባረኩ። ጋይስ እኔ ለወጣ ነው እቺን ልመልስሽ ስሜ ስለተጠቀሰ ከዛ ጆና ወጥቷል። እሺ ክርስቶስ ያለው የአብ የሌለው ባህሪ ያለ እያልክ ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ ፈቃድ የለም ማለት ነው የሚል ነውና እህቴ ልሽ እንደዛ አይደለም። ክርስቶስ ያለው አብ የሌለው ባህሪ ስንል ምንድነው? የስጋ ባህሪ አብ አለው እንዴ? የለውም እኮ ሲምፕሊ እናንተም ጋር ቢሆን አንድ ባህሪ ስላላችሁት የስጋ ባህሪ አብ የስጋ ባህሪ ያለው አትሉም። በተለየ አካሉ ያዘው የሚለው ፖይንት ስላለ ማለት ነው። ስለ ፈቃድ ስናወራ አንድ ፈቃድ ነው ያለው ኦፍ ኮርስ ከአብ ጋር እንላለን። ነገር ግን
የሰው ፈቃድ የለውም ሳይሆን የሰው ፈቃድ ሙሉ በሙሉ ከአብ ጋር አንድ ለሆነበት ፈቃዱ ተገዝቷል ወይም ደግሞ እየተገዛ ነው እንጂ ተነስቶ እኔ ደግሞ እንደ ሰውነቴ የሚለው አይደለም። ምክንያቱም ሰብአዊ እኔነት የለውም ብንላለን። ስለዚህ ከዛ አንፃር ምናልባት ለሁለታችንም ይህም ኮመን የሆነ ነገር ነው። አይ ዊሽ እኔ ነገረ ክርስቶስ ላይ ኮመን ግራውንዳችንን ጥብቅ አድርገን ይዘን ከዛ የምንለያይባቸው ፓርቶች ላይ ብቻ ራሱ ብናወራ በጣም ትልቅ እንትን ነው ብዬ አስባለሁ። ትልቅ ሰክሰስ ነው ብዬ አስባለሁ። ይህም ኦልሬዲ እናንተ ዲኦፊሲሱን ባትቀበሉ እኛ ሃይፖስታሲስ ላይ ኬልቄዶንን ክሊር ስላደረግን አምስተኛው ጉባኤ ላይ ማለት ነው ብዙ እንትን የሚያደርግ አይደለም። ከአብ ጋር አንድ ባህሪ እንደሆነ ሁሉ ከኛም ጋር አንድ ባህሪ ነው። ስለዚህ ፈቃድ ከባህሪ ይመነጫል፣ ወይ ፈቃድ ከባህሪ እንትን ያደርጋል፣ ፈቃድ ከባህሪ ኦሪጂኔት ያደርጋል። ክርስቶስ ሁለት ባህሪ ነው። ስለዚህ ባህሪ ሊሆን አይችልም፣ ትክክለኛ ባህሪ ሊሆን አይችልም፣ አመክንዮት ነፍስ ያለችው ባህሪ ሊሆን አይችልም ፈቃድ ከሌለው። ስለዚህ ሰብአዊ ባህሪው ፈቃድ አለው እንላለን፣ ከባህሪ ፈቃድ እስከ ኦሪጂኔት እስካደረገ ድረስ ማለት ነው። ግን ፈቃድ ከባህሪ ኦሪጂኔት ሲያደርግ ኦፍ ኮርስ በክርስቶስና በአብ መካከል አንድ ፈቃድ ነው ያለው፣ በአብ ወልድ በመንፈስ ቅዱስ መካከል አንድ ፈቃድ ነው ያለው። አት ዘ ሴም ታይም ክርስቶስ ግን ሰው ሆኖ ስለመጣ ይሄ ባህሪ የወልድም የአብም የመንፈስ ቅዱስም ስላልሆነ የወልድ ስለሆነ ይሄ ባህሪ ከዚህ የተነሳ በዚህ ባህሪው ደግሞ ሰብአዊ ፈቃድ አለው እንላለን። ስለዚህ ያ ሰብአዊ ፈቃድ ግን ምንጊዜም ቢሆን ሰሚት ያደረገ ነው ለወልድ ለመለኮት ባህሪው ሰሚት ያደረገ ነው። እኔነት ስለሌለው በራሱ እኔነት ስለሌለውና ሃይፖስታሳይዝድ የሆነው በእንትኑ ስለሆነ ማለት ነው በመለኮታዊ እኔነት ማለት ነው። ስለዚህ ከዛ አንጻር ስለሆነ የምንወስደው ሲምፕሊ እሱ በጣም ኮመን ግራውንዳችን ይሆናል ብዬ አምናለሁ። ኮመን ግራውንዳችን ላይ ብንቆም አንዳንድ ዲፈረንሶቻችን ላይ ስናወራ ሲምፕሊ ተርሚኖሎጂዎቹ እንዴት መሆን አለባቸው የሚለው ላይ እናወራለን። ቅድም እንዳልኩት ክሪስቶሎጂ ላይ ቱ ኔቸር ዋን ኔቸር ምናምን የሚለው በጣም ስትሪክት ሴንስ ሆኖ ዩቴኪያን እና ኔስቶሪያን እስካልሆነ ድረስ ቴዎሎጂው ላይ ቆመን ተርሚኖሎጂው ላይ ግን እንትን የምናረግበት ነው የምናወራበት ነው የሚሆነው ብዬ አስባለሁ። አንዳንዶቹ ጉንጫ አልፋ የሆኑብኛል ዲቤቶቹ እና ዛትስ ዋይ ይሄን ያልኩት። ጋይስ ተባረኩ። እሺ ቃል አመሰግናለሁ። መምህር በረከትም እንግዲህ የሚመች ቦታ ላይ ስላልሆኑ ነው የወጡት። ሌላ ኩመራ አንተን ነበር ያቆምኩትኝ አይደለ? ጥያቄ መምህር ስለመጡ ነበረ እሳቸውን ያስቀደምኩትና ከዛ ብርሃነ ቃል የሚመች ከሆነ እሳቸው ደግሞ ይቀጥላሉ። ኩሜ አለ ኩሜት ወይ ነው አለው ቃል በዛው ሳይወጣ በዛው ጥያቄውን ቅድም አብረን ጀምረን ስለነበር አይቶ በተዋህዶ ታምናላችሁ ወይ? በተዋህዶ ካመናችሁ አሁን ምሳሌ በስጋ ተዋህዶ ብቻ ነው ባህሪ አናምንም ካላችሁ አሁን ምሳሌ የማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ስለ ጋብቻ ሰው ሲጋባ ምን ጠቅሰው ጥቅስ አለ። ከዚህ በኋላ ሁለት ከጋብቻ በፊት ያው ሁለት ስጋ ነበራቸው፣ አሁን ግን አንድ። ከዚህ በኋላ ከጋብቻ በኋላ መለያየት እንደሌለ አንድ ስጋ እንደሆነ ይነገራል። እና አሁን ያውም ለኛ ለስጋ እንደዚህ ከተነገረ መጽሐፍ ቅዱሱ ነው እንግዲህ ቃል በቃል የተናገረውና አሁን በተዋህዶ አታምኑም ወይ? ካመናችሁስ እንዴት ከተዋህዶ በኋላ ልዩነት አለ ብላችሁ እንዴት ስለ ባህሪስ እንዴት እናወራለን ለማለት ነው። እና ቅድም እህታችን የጠየቀችው መጽሐፍ ቅዱሳዊ መሰረት ላይ ብናወራ ያው አባቶች ያው ምሳሌ ዘያት ብያለሁ ቅድም ስንረዳው ስንተረጉም ሌሎች ቤተ እምነቶችም እኛም ኦርቶዶክሳውያንም አንድን አባቶች ያሉትን ራሱ ስንተረጉም የተለያየ እያወራን ስለሆነ መጽሐፍ ቅዱሳዊ መሰረት ላይም አንዳንዴ ጠቅሰን ብናወራ የሚለው ቅድም እህታችን አነስታ የነበረው ጥያቄም ቢመለስ ጥሩ ነው ለማለት ነው። ቴንኪው። ይሄንን እሺ ቃል ትሄድበታለህ? አይ አልሄድበትም። ይሁት ስላነሳን አንድ ሁለቱ አንድ ይሆናሉ የሚለው ሲምፕሊ ከባህሪ ጋር አይደለም አይደለ? ብዙ ጊዜ ሶሻል ትሪኒቲ የሚባል ነገር አለና የሆነ በጣም አላልኩም። ያው ለስጋ እንደዚህ ከተነገረ ለማለት ነው። ቃል ገብቶኛል። ግን አናሎጂው ራሱ ብዙ ጊዜ ጥቅም ላይ የሚውለው አንድ ትምህርት አለ፣ ቶክሲክ ነው በጣም እሱ እና እሱ ላይ ሶሻል ትሪኒቲ ላይ ብዙ ጊዜ ይነሳል። ይሄ የፈቃዱ ልዩነት እያለ ዴሊበሬትሊ አንድ ሆነው ነው ሁለት የተለያየ ፈቃድ ሆኖ ግን አንድ ሆነው ነው ለሚል ነገር እንደ እንትን ይነሳ እንደሆነ እንጂ እንደ ምንድነው እንደ አናሎጂ እዚህኛው ላይ በዛ መልኩ ካመጣ ነው። ከዛ ከሆነ እንዴት አይሆንም የሚል ሲምፕሊ እንትን ነው ኮንቴምፕሌቲቭ የሆነ ነገር ላይ ነው የሚያስገባ። አሰምሽን ብቻ ነው የሚሆነው። ከዛ ይልቅ
ሁለቱ አንድ ይሆናሉ ከሚለው ይልቅ ኦፍ ኮርስ እየተነገሩ ነገሮች አሉ። ለምሳሌ በደሙ የመሰረታትን የእግዚአብሔርን ቤተክርስቲያን አይደል በዛ መንገድ ሐዋርያት ሥራ ካልተሳሳትኩኝ ቃል በቃል እግዚአብሔርን ቤተክርስቲያን ጠብቋት ዘንድ ብሎ ይናገራል። ስለዚህ ኦፍ ኮርስ አንዱ እግዚአብሔር ነው በደሙን የመሰረታት። ሶ ኢቭን አንድ ባህሪ ሲባል ሲምፕሊ ሁለተኛው ባህሪ እየተረሳ ሳይሆን አርቪ ሴለርስ እንደሚያስቀምጠው ማለት ነው። አርቪ ሴለርስ የሚባል እንትን አለ የኛ ቴዎሎጂያን አለና እሱ እንደሚያስቀምጠው ሚያፊሲሶች እንደዛ ሲሉ ሲምፕሊ እያወሩ ያሉት ይሄንን ነው። ወይም ደግሞ አንድ ባህሪ ያለው ከአብ ጋር አንድ ባህሪ የሆነ አንድ አምላክ አለ። እሱ በስጋ መጣ እንጂ እሱ ሰብአዊ ባህሪ ይዞ ያለ አካል ማለት ነው ሰብአዊ ባህሪ ይዞ መጣ እንጂ ሁለት ኢንዲቪጁዋል የሆኑ ባህሪያት አይደለም ያሉት። በዛ አቅጣጫ ንስጥሮሳዊ ኑፋቄ መከላከል ስለሚቻል ስለዚህ እነሱም እያሉ ያሉት እንደዛ ነው ብሎ እንደሚያስቀምጠው እንደዛ ቢቀመጥ ይሻላል ብዬ አስባለሁ። ጥሩ ጥቅሶች አሉ ልክ እንደ ሐዋርያት ሥራ አይነት ጥቅሶች ማለት ነው። አት ዘ ሴም ታይም ግን ቅድም እንዳልኩት ነው እኛ አንድ ባህሪ ሁለት ባህሪ ስንል ከዚህ የተለየ ነገር እያልን አይደለም። ለምሳሌ ቄርሎስን ከተመለከት ኮንሰብስታንሻል ዊዝ ዘ ፋዘር ኮንሰብስታንሻል ዊዝ አስ ያንን ያስቀምጣል። ከኛም ጋር ከሱም ጋር ኮንሰብስታንሻል ይላል። አት ዘ ሴም ታይም ሁለቱን አንዳንድ የሥነ መለኮት ሰዎች ሁለቱን ባህሪያት በዛ መንገድ ያስቀምጧቸዋል እያለ ይናገራል። ለመለኮት የሚገባውን ለመለኮት የማይገባውን ለሰብአዊ ያስቀምጣሉ እያለ ያስቀምጣል። ስለዚህ የሰውን ባህሪ ሲያነሳ ኤንቴዎሪያ የሰው ባህሪ ሁለት ነው። ኤንቴዎሪያ የሰው እንትን ሁለት ነው፣ ስጋና ነፍስ የሚባል አለ። ነገር ግን ፊት ለፊታችሁ አንድ ሰው ነው የምትመለከቱት እንጂ በሁለት ከፍላችሁ አትመለከቱም። ኢየሱስን እንደዛ እዩት ሃይፖስታቲክ ዩኒየን ስላለ ብለ ያስቀምጣል። ቅድም መምህር እንዳነሱት እነዚህ ነገሮች ላይ ማውራት ይሻላል ብዬ አስባለሁ። ዳትስ ዋይ እኛም እነዚህን ሁሉ ተቀብለን ነው ከዛ በሁለት ባህሪያቱ የሚታወቅ የምንለው ማለት ነው። የሚታወቅ ነው ፖይንቱ። ስለዚህ በሁለት ባህሪያቱ ይታወቃል፣ ግን አንዱ የእግዚአብሔር ልጅ ነው ብለን እኛም እናስቀምጣለን። ዲዮፊሲስ ከዚህ የተለየ ማብራሪያ ስለሌለው እኛ እንደዚህ ነው የምናስቀምጠው። የጋብቻው ትንሽ ኢንተሊጂብል አይደለም፣ ለዛ ነው። ከዚህ በኋላ ጆና ይቀጥል፣ ብዙ አወራው። እሺ ቃል አመሰግናለሁ። ብርሃነ ቃል ጥያቄ አለ? ሶብ ማሳብ ነበረውትና አቋርጬ ስለነበር ነው ይቅርታ። አረ ችግር የለም። በጣም አመሰግናለሁ። ሁላችሁም ሰላም ብያለሁኝ። መልካም ውይይት ነውና በጣም አሪፍ። አንድ ትንሽ ጥያቄ ያለችን ግልጽ እንድትሆንልኝ የፈለኳት ቃሌም ሲያብራራ ወይም ዮናታን ሊሆን ይችላል ሲብራራ አንድ ግራም የሚገባኝ ነገር እንድታጣሩልኝ የፈለኩት አንደኛ ቅድም የንስጥሮስና የአውጣኬ ነገር እንዳለ ሆኖ ንስጥሮስ ሁለት አካል ሁለት ባህሪ ብሎ ሲናገር አሁን በኋላ እናንተም በምትቀበሉት አንድ አካል ነው፣ ነገር ግን በሁለት ባህሪነቱ ቀጥሏል የሚለውን ሀሳብ ስታመጡ ይህ ሁለት አካልነትን ወደ አንድነት የመጣበትን አንድ ንስጥሮስ እንደዚህ ቢል እንዴት ነው የምትመልሱት? ሁለቱ አካል እንዴት አንድ አካል ሆነ? እንደዛ ከሆነ ደግሞ ሁለት ባህሪው አንድ ባህሪ ያልመጣበትን ምክንያት በባህሪ ላይ አንድ ያልሆነበት ምክንያት ምንድን ነው? አሁን ስትናገረው ቃሌ በጣም ጥሩ ታስቀምጠውም ሁለቱን በሁለትነት አለ በሁለትነት ይገለጻል እንጂ አንድ ክርስቶስ ነው የሚለው ነገርን ተረድቻለሁ። እኛ ያንን ያው እንደምታውቁት ኮምፖዚት ባህሪ አንድ የሆነው ሚያፎሳይድ ብለን ስለምንጠራ ኢንቱ ኔቸር ስለምንል እናንተ ኦፍ ቱ ኔቸር ስንል እናንተ ኢንቱ ኔቸር ትሉታላችሁ እና በቃ ካካሉና ይሄንን ወደ አንድነት ቀደመ መምህር በረከትን ሁለትን አንድ ማለት ታዲያ ያቃታችሁ ይሄን ከተቀበላችሁት ምንድነው የሚያመጣው ችግር የሚለውን ነገር ትንሽ ብታዩልኝ እሷ ላይ ክሊር ብታደርጉልኝ ብዬ ነው። ጥያቄ ግልጽ ከሆነ ቴንክ ዩ። እሺ ጆናታን ወይ ትመልስልኛለህ? ከሰማኝ ቃል ስለወጣ እስቲ አንዴ ድገምልኝ። ኔትወርክ በጣም እያስቸገረኝ ስለሆነ እየተቆራረጠ ነበር ሰማይ ነበር። ንስጥሮስ ሁለት አካል ሁለት ባህሪ ነው የሚለውን ተወግዞ እንደወጣ እናውቃለን። ሁለት ባህሪነቱ ግን
ትቀበሉታላችሁና ሁለት አካል የሚለውን ያልተቀበላችሁበት ምክንያት ወደ አንድነት የመጣው እንዴት ነው? ሁለተኛው ጥያቄ እኛ በክርስቶስ ውስጥ ሁለት ባህሪ እንዳለ እንናገራለን እንጂ በአንድ ክርስቶስ ብለን እናምናለን የሚለው ነገር አለና ይሄ ባህሪ የሚለው ሞር ኦፍ ኤክስፕሌን ሲደረግ በአንዱ ክርስቶስ ውስጥ አንድ ሰው ሁለት ማንነት አለው፣ ሁለት ባህሪ ያለው የስጋና የነፍስ ብለን እንደማንናገር ሁሉ የክርስቶስንም ስናየው ከሁለትነት ወደ አንድነት የማይገለጥበት ምክንያት ምንድን ነው? ሁለት ሆኖ የሚቀጥልበት ምክንያት ምንድን ነው? አንድ ነው ማለት የሚያመጣው ችግር ምንድን ነው? አንድ ባህሪ ነው ያለው የሚለው ነገር በድህነታችን ላይ ወይ በማንኛውም ጉዳይ ላይ ምን ኢፌክት ስላለ ነው ይህንን መቀበል ያልቻላችሁት? እሺ፣ በመጀመሪያ አንድ ባህሪ በሚለው ላይ እኮ ችግር የለብንም። በተለይ ከልሲዲዮን ያለ ሁለተኛው የቆስጠንጢንያ ጉባኤ እዛ ጋር አፊርም አድርጎታል። የሴንት ሲሪል ኦፍ አሌክሳንድሪያን ክርስቶሎጂ እንደሚቀበሉ አባቶች አስቀምጠውልናል እና ንስጥሮኒዝምን ኢቨን የነ ኢቴኬን አስተምህሮ ምናምን በዛው ተወግዞ ነበር እና የማንን ነው እዛ ላይ የክርስቶሎጂ ዴፊኒሽን ያስቀመጡት? የሴንት ሲሪል ኦፍ አሌክሳንድሪያ በተለይ የሚታወቀው የእሱ ሚያፊሲስ ሎጎስ አርኮሜኔ የሚለውን ሀሳብ በሚከተል ሁኔታ ማለት ነው። አንድ ድምጽ ይሰማል? እሺ፣ ኔትወርክ ትያለ። ለማንኛውም ይሄንን እንቀበላለን። የሚያፊሲስ ቴዎሎጎስ አርኮሜኔ የሚለውን የሴንት ሲሪል ኦፍ አሌክሳንድሪያን አስተምሮ ወይም ደግሞ አንድ ትስኩታዊ ባህሪ ያለው ወይም ደግሞ the one faces of God's incarnate word የሚለውን ሀሳብ እንቀበላለን። ነገር ግን ችግር የሚሆነው ምን ሲሆን ነው? ላይክ ስትሪክት ማያፊሳይት በሚያስረዱበት ወይ ከሆነ እሱን እንትን ለመያዝ ያስቸግራል። የኮምፖዚት ኔቸር ኑሮት ላይክ እና ሳዊሮስ በፋንቲዮክ ምናምን እንደሚያስተምሩበት ወይም ደግሞ እንደሚያስረዱበት በዛ ፍሬምወርክ ውስጥ ሆነን ግን ካስረዳነው ክርስቶሎጂን አስቸጋሪ ይሆናል። ጆን ደማስከስ ይሄንን ነገር ያነሳና ኮምፖዚት ኔቸር የሚያምኑትን እነዚህ ስትሪክት ማያፊሳይት ክርስቶሎጂ ያላቸውን ይቃወማቸዋል። አንደኛ ዲቫይን ሲምፕሊሲቲ ላይ ችግር ያመጣል። ሌላው ደግሞ ይሄ ምንድነው የምንለው ኮሰብስታንሺዬሽን አንጻር ራሱ ተፋልሶን ያመጣል የሚልን ሀሳብ ይናገራል። እና ከዚህ ለመጠበቅ ሲባል ሁለት ኔቸር ልክ አሁን ለምሳሌ ቶማስ አኳይናስ አንድ ያስቀምጣል። አሁን አንተ ከጠየቀው አንጻር ፐርሰንን ራሱ አንድ አድርጋችሁ የንስጥሮስን እንዴት ተቃወማችሁ የሚለውን ነገር ቶማስ አኳይናስ ሱማ ቴዎሎጂካ 3ኛ ፓርት ላይ አንድ ነገር ይናገራል። I answer that the person of hypostasis of Christ may be viewed in two ways. በሁለት ወይ የክርስቶስን ፐርሰን ወይም ደግሞ ሃይፖስታሲስ ልንመለከተው እንችላለን። የመጀመሪያው the first as itself in and it's altogether simple even in the nature of the word እያለ ያስቀምጣል። ኢቭን ከሲምፕሊሲቲ አንጻር ከዲቫይን ሲምፕሊሲቲ አንጻር የክርስቶስ ኢየሱስ ባህሪ the nature of the word ራሱ ኢቭን nature of the word አንደኛው ሃይፖስታሲስ ነው አይደለ? ኢቭን እሱን ምን ብለን እንጠራዋለን? ሁለት ባህሪ አለ። የአካል አይ ቲንክ እናንተ ጋር በአማርኛው የአካል ባህሪና የምንድን ነው የምትሉት? ፕሮፐርቲ ኦፍ ፐርሰን እና ወይም ኢንዲቪጁዌትድ ፕሮፐርቲ እና ፓርቲኩላር ጀነራል ፕሮፐርቲ ብለን እንጠራለን። ፓርቲኩላር እና ጀነራል ፕሮፐርቲ በአማርኛው ምንድን ነው የሚባለው? የፐርሰንን ወይም ደግሞ የአካል ባህሪ ተብሎ የሚጠራው አለ። አንድ ደግሞ ስለ ጀነራል ኔቸር ደግሞ ስናወራ የምናነሳው ነገር አለ። ኢቭን የክርስቶስ ኢየሱስ ስለ ኔቸሩ ሲያወራ ወይም ደግሞ ያንን ዋናውን ስለ ስላሴ ምናምን ስናወራ ሎጎስን ነው የምናነሳው አይደለ? ያንን ሎጎስን ስናስል ሲምፕል ነው። ኢቭን እሱ ራሱ ሲምፕል ነው። እሱ ብቻ አይደለም ደግሞ ክርስቶስ ራሱ አንድ ባህሪ ያለው ብለን ልንናገር እንችላለን። አንድ ባህሪ ያለው ብለን ይህን ዲቫይን ሲምፕሊሲቲን ይጠብቅልናል የሚልን ሀሳብ ነው የሚናገረው። ሁለተኛው ደግሞ አስፔክት ኦፍ the person or hypostasis is which belongs subsistent
ከሰብስታንስ አንጻር ደግሞ የምንናገረው ደግሞ እንትን አለ። ፐርሰን ኦፍ ክራይስት አሁን ለምሳሌ ፐርሰን ኦፍ ክራይስት ላይ ሁለት ኔቸሮች አሉ፣ ሁለት ባህሪያት አሉት ብለን እንናገራለን። ነገር ግን ሁለት ባህሪያት አሉ ስንል ያንን ባህሪ እነዚህ ሁለት ባህሪያት የያዘው ደግሞ አንድ ሲፖዚተም አለ። ዲቫይን ሲፖዚተም ብሎ ይጠራዋል ሴንት ቶማስ አኳይናስ ሲያር እና ሁለት ባህሪያትን የያዘ አንድ ዲቫይን ሲፖዚተም አንድ ፐርሰን አለ ብሎ ይናገራልና ከዚህ አንፃር ነው እኛ የምንረዳው። እና ችግሩ ላልከው ነገር ስትሪክት ማያፌሳይት ላይ ነው እንጂ ማያፌሳይትን በቃ ሙሉ ለሙሉ እንቃወማለን ማለት አይደለም። አመሰግናለሁ ጆናታን። በሁለት መንገዶች አንቀበላቸውም ወይም ትንሽ የማንቀበልበት ጉዳይ በዲቫይን ሲምፕሊሲቲ እና በኮንሰብስታንሻሊቲ ጉዳይ ላይ ነው ብለኸኛል እና አሁን በመጨረሻ ላይ ደግሞ በአንድ ባህሪነት ወይም በሚያፎሳይት የሚለውን ባህሪ በዲቫይን ደግሞ በሆነው ሲምፕሊሲቲ ደግሞ እቀበለዋለሁ የሚል ደግሞ በሲምፕል ወይ በኮምፓውንድ ወይም በኮምፕሌክስ ወይ ግን አልቀበለውም እና ያልከኝና ልክ ነኝ? እንደዛ ነው አንደርስታንድ ያደረኩ። ኮምፖዚት ሲባል ዲቫይን ሲምፕሊሲቲ ነው የሚያጋጭ። አሁን ለምሳሌ ግልጽ ላድርገውና አሁን ችግሩን ላሳይ በደንብ። አሁን ማያፌሳይት ኮምፖዚት ኔቸር ከተባለ ክርስቶስ ኢየሱስ ያለው ኔቸር ምንድነው? ኮምፖዚት ኔቸር ነው። አንድ ኮምፖዚት ኔቸር አለው ተብሎ ነው የምታስቀምጡት። ለምሳሌ እናንተ እንደዛ ከተባለ ያ ኮምፖዚት ኔቸር ከማን ጋር ነው ኮንሰብስታንሻሊቲውን የምንናገርለት? ከእግዚአብሔር አብ ጋር። ክርስቶስ ደብል ኮንሰብስታንሻሊቲን እናምናለን አይደለ? ሴንት ሲሪል ኦፍ አሌክዛንድሪያም ራሱ ይሄን ይናገራል። ታላቁ አትናቴዎስ የተናገረውን ሐሳብ አንስቶ ማለት ነው። እና ደብል ኮንሰብስታንሻሊቲን ካመንን ኢየሱስ ክርስቶስ ከአብ ጋር ፍጹም አንድ ነው ወይም ደግሞ ፍጹም እሱ መለኮት ነው፣ ፍጹም አምላክነቱን ስለምንናገር ከኛ ከሰዎች ጋር ደግሞ ፍጹም ሰው ስለሆነ ኮንሰብስታንሻሊቲ አለው ከሰው ልጅ ጋር። ስለዚህ እነዚህን ነገሮች የሚጠብቅልን ሁለት ኔቸር ሲኖር ነው። በምኑ ክርስቶስ ኢየሱስ ከአብ ጋር አንድ የሆነው ወይም ደግሞ እኩል የሆነው በምኑ ነው ከተባለ በመለኮትነቱ ብለን እናስቀምጣለን። ከሰው ልጅ ጋር በምኑ ነው አንድ የሆነው ከተባለ በሰውነቱ ነው፣ ሂውማን ኔቸር እናነሳለን ማለት ነው። ስለዚህ እነዚህን ሁለት ኔቸሮች ዲስቲንክት ካላረግናቸው በቀር በኮምፖዚት ደረጃ ያ ኮምፖዚት ኔቸር ከአብ ጋር እኩል ነው ማለት አንችልም። ምክንያቱም ሂውማን ኔቸርን በዛው በውስጡ ስለያዘ ማለት ነው። ዲቫይን ኔቸር ከሂውማን ኔቸርም ጋር ደግሞ ኮንሰብስታንሻል ነው ማለት አንችልም። ለምን? ያ ኮምፖዚት ኔቸር ዲቫይን ኔቸርንም ስለያዘ። ስለዚህ ምንድነው ዋናው መፍትሄው? ልክ ሴንት ጆን ደማስከስ እንደሚናገረው ሁለቱን ኔቸር ኮምፖዚት ኔቸር ካልን ችግር ስለሚያመጣ ሁለቱን ዲስቲንክት አድርገን መናገር አለብን የሚልን ሐሳብ ያስቀምጣል። ዲቫይን ሲምፕሊሲቲ ጋር ደግሞ ያልኩ ከምን አንጻር ነው? ኮምፖዚት የሆነ ኔቸር የለውም አምላክ። ኢቭን ሴንት ሲሪል ኦፍ አሌክዛንድሪያ በዲያሎግ ኦን ትሪኒቲ መጽሐፉ ላይ ቡክ 4 ላይ አንድ የሚናገረው ነገር አለ። ኢየሱስ ክርስቶስ የክርስቶስን ባህሪ ሲናገር the divine is simple and exists above all composition ብሎ ይናገራል። እና የክርስቶስን ኢየሱስን ራሱ ስንመለከት አንድ ሲምፕል ኔቸር ነው ያለው፣ ኮምፖዚት የሆነ ኔቸር የለውም። ስለዚህ ኮምፖዚት የሚለውን ነገር ስናስቀባ ለክርስቶስ ኢየሱስ አምላክነቱ እንደ አምላክነቱ ዲቫይን ሲምፕሊሲቲ ጋር የሚቀረን ይሆንብናል። ለዛ ነው ቶማስ አኳይናስ በሱማ ቴዎሎጂካ ላይ ይህንን ነገር ኮምፖዚት የማንለው ከዚህ አንጻር ነው ብሎ ያብራራው። እሺ፣ አመሰግናለሁ ለተደረሰሽ። ለይቅርታ በማለት ስለገባሁኝ አንድ ጥያቄ ለጆናታን ስላለኝ ነው። ሁላችሁንም ግን ሰላም ብያለሁ። ቤታ እንኳን ደህና መጡ። ጥያቄ ምንድነው? አሁን ከዚህ አንጻር ከሁለት ባህሪ ብላችሁ ስተወሩ የሞተው የትኛው ባህሪ ነው? ምንድን ይቅርታ፣ የሞተልን የትኛው ባህሪ ነው? ባህሪ እንደዚህ ሞተ ብለን አንናገርም። በመጀመሪያ ደረጃ ማለት ነው። በምን አንጻር ነው ሞትን ስንናገር? ቅድም ስናስቀምጠው ነበረ ፕሪዲኬሽን ላይ ወይም ደግሞ ስንቀጽል ሞትን ስንቀጽል ከምን አንጻር ነው?
ከአብስትራክት ነው ከኮንክሪት አንጻር? ከኮንክሪት አንጻር ነው የምንቀጽለው። ትክክለኛ ፕሮፐር ፕሪዲኬሽን የሚባለው ከኮንክሪት አንጻር የምንቀጽለው ነው። ስለዚህ አምላክ በስጋ ሞተ ብለን እንናገራለን እንጂ ወይም ደግሞ ያ ፐርሰን ሞተልን ብለን እንናገራለን እንጂ የሆነ ሂውማን ኔቸሩ ለብቻው ሞተልን ዲቫይን ኔቸሩ ለብቻው ነጠለን ምናምን እያልን አንናገርም። ግን አሁን እኮ ስታወራ ጆኒ ሶሪ ኢንተራፕት ስላደረኩ፣ ግን አሁን ስትናገር ከአብ ፐርስፔክቲቭ እኔና አብ አንድ ነኝ ሲል ከአብ ጋር በመለኮቱ ነው አንድ የሆነው። ከዛ ደግሞ እያልክ ስታብራራ ነበር ነጥለክ። አሁን በዚህኛው ኮስችን ማለት ሲቹዌሽናል ሆነብኝ መልሱ አይደለም። አሁን ቅድም ያስቀመጥኩት ነገር አለ። ለምሳሌ ክርስቶስ ኢየሱስን ዲስቲንክት ስናደርጋቸው እነዚህ ኔቸሮች በቃ ሰፓሬት አናደርጋቸውም፣ ግን ዲስቲንክት ይሆናሉ። የዳይፌሳይት ክርስቶሎጂም ራሱ አንደኛው ሐሳቡ እሱ ነው። ሁለት ኔቸሮች አሉ፣ ግን አንዱን ከአንዱ ጋር ነጥለን አይደለም። ያን እንዳንል ደግሞ ምን ይዘናል? ኮሙኒካቲቭ ኢዶማተን ብለን የምንጠራው ኮሙኒኬሽን ኦፍ አትሪቢዩትስ ይይዝልናል ማለት ነው። ከሶስቱም አትሪቢዩት አሁን ለምሳሌ ካነሳን የመጀመሪያው ጂነስ ኢዶማቲክም ተብሎ የሚጠራው ለአንዱ ፐርሰን ጋር ከመሞት አንጻር አሁን ለምሳሌ ካነሳሽ አንድ ፐርሰን ኦፍ ክራይስት ሞተ ብለን ስንናገር የምኑን ፕሬዲኬት እያደረግን ነው? ሂውማን ኔቸር በራሱ ኢንትሪንሲካሊ ያለውን ፕሮፐርቲ ስትናገሪ ሟቲ ነው፣ የሚራብ ነው፣ የሚጠማ ነው ምናምን እንላለን። ግን እነዚህ ሁለት ኮምፖዚቶች በሄኖሲስ ደረጃ በተዋህዶ ምክንያት ለአንዱ ፐርሰን ኦፍ ክራይስት ፕሬዲኬት እናደርገዋለን። ስለዚህ ክርስቶስ ወይም ደግሞ አምላክ በስጋ ሞተ የሚለውን ነገር መጠቀም እንችላለን የሚለውን ነው የምንለው እና ኮሙኒካቲቭ ኢዶማተም ስለሚይዘን ፍሬ ግልጽ ለማድረግ በደንብ አልተረዳውክም። አይ ዶንት ኖ ወይ ጥያቄን አንደርስታንድ ካላረከኝ ወይ እኔ አንተን ስላላገኘው ይሁን አላውቅም። ብቻ ለአንዱ ስትናገር ትለየዋለህ፣ ለአንዱ ስትናገር ደግሞ አልለየውም ትላለህ ነው ኮስችን ያደረኩት እኔ። መጀመሪያ የትኛው ባህሪ ነው የሞተልህ? እሺ ቤት አሁን ይቀጥላሉ። የትኛው ባህሪ ነው የሞተልህ ስለ አንለጥለውም ማልክ ደግሞ ከፐርስፔክቲቭ ስታወራ ደግሞ በመለኮቱ አንድ ነው ብለን እንናገራለን ብለን ነጥለህ ሰማሁህ። ስለዚህ ሲመች ትነጥላለህ፣ ሳይመች አልነጥለውም ብለህ የምታወራበት ሲቹዌሽናል አርጊውመንት ፖይንት ነው ያስቀመጥከው ብዬ ስላሰብኩኝ ነው የጠየኩህ። ይቅርታ አይ ቲንክ ጊዜ ማንስና ቤተ ይቀጥል። አንዴ እዚህው ላይ ምክንያቱም እንትን ያላልኩት ነገር ስላለ ክሊር ለማድረግ ያክል አሁን ለምሳሌ የትኛው ሞርታሊቲን ስታነሺ ከምን አንጻር ነው የሚነሳው? ፕሪዲኬሽን ነው እኮ ፕሪዲኬሽን ነው እንጂ ስለ ኔቸሩ ወይም ደግሞ ስለ ሰብስታንሻሊቲ እያነሳን አይደለም። ስለዚህ ሁለቱም ካታጎሪዎች መቀላቀል የለብንም። ፕሪዲኬሽን እየተነሳ ከሆነ ቅድም በአስረዳዎች መልኩ ነው ፕሪዲኬት የምናደርገው ነው። ሞትን አሁን ለምሳሌ ሞርታልን ስናነሳ አምላክ በስጋ ሞተ ስንል ለአንዱ ፐርሰን ፕሪዲኬት እንደምናደርገው ሁሉ ኮሰብስታንሻሊቲ ላይ ስንመጣ ግን ስለ ፕሪዲኬሽን አይደለም እየተወራ ያለው፣ ስለ ኔቸር ነው። የክርስቶስ ኢየሱስ ኔቸርን እያነሳን ነው። ማለትም ኔቸር ስንል ግንኙነትን ሪሌሽናል የሆነውን ይሄ ናቹራል የሆነውን ሪሌሽን የሚያሳይ ነው። ከማን ጋር? ከአብና ከሰው ጋር ወይም ደግሞ ከእግዚአብሔር ጋርና ከሰው ጋር ያለውን ይሄ ከኢሴንስ ደረጃ ያለውን ሪሌሽን ለማሳየት የተጠቀምነው ነገር ነው። እና ሁለቱን ካታጎሪ መለየት አለብን። በደንብ እናወራለን ካንተ ጋር። አሁን ቤተ ይቀጥሉና ከዛ በኋላ ወይ የኔና የእሳቸው